ዟቸው ልቅ እሺ፣ ዛሬ ቶፒካችን ባት ሲገለጥ እውነት ሲገለጥ እሱ ላይ ይሆናል። ባት ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን፣ አስመሳዮች ወደማይችሉበት ቀን፣ እነ ክርስቲያንና እርግብ የማይችሉበት ቀን እሱን አስመልክቶ ይሆናል ቶፒካችን። ባት አላህ ባቱን የሚገልጥ ቀን። የሚፈጠሩ ክስተቶች መቼ ነው የሚከሰቱት? እንዴት ነው የሚከሰቱት? አላህን አስቀድመው ያዩት ስንት ቅርጽ ነው ያለው? አላህ አስቀድሞስ መቼ ነበር ያዩት? ባቱንስ መቼ ነው የሚገልጸው? ገሃነም ከገቡ በኋላ ከመግባታቸው በፊት ገሃነምና ገነት እያንዳንዱን የምናነሳቸው ይኖራሉ ማለት ነው። ባት ማለት በራሱ ምንድን ነው? ባት ምንድን ነው? ፊት ላይ ያለ አፍንጫን የሚመስል አካል ነው? አይን ላይ የሚገኝ እንደዚህ ቅንድብ ነው? ፀጉር ላይ የሚገኝ አካል ነው ባት ማለት? ወይንስ ጀርባ ላይ የሚገኝ ወይንስ እጅ ላይ የሚገኝ ጣት ነው ባት ማለት? ምን ማለት ነው? በባቱ ያውቁታል ማለት ምኑ ላይ ያለን አካል ነው የሚያውቁ? ባት ማለት ምን ማለት ነው ታውቃላችሁ? ይህንን የምንዳስሳቸው ይሆናል ማለት ነው። የምናየው የምንመለከተው ይሆናል። ከዚህ ጋር የተያዙ ሌሎች ጥያቄዎች የምናነሳቸው አሉ። ሰፋ አድርገን እንሄድበታለን ማለት ነው እና እንደዛ ነው። አይ ቲንክ ጥሩ ርዕስ ነው። ምክንያቱም እንግዲህ ከአላህ አካላት ጋር በተገናኘ በተለይ አካልን እነሱ የሚሰጡበት አንዱ ምንድን ነው? ከፈንክሽን አንጻር ከጥቅም አንጻር ነው። ጆሮ ለማዳመጫ ይጠቅማል፣ አይን ለመመልከቻ ይጠቅማል። ሚዩት ነህ? አይ ቲንክ ከስር ያሉት እየሰሙ አይደለም። ሚዩት ነህ? ሚዩት ነህ? ሚዩት በወንክበት ላይ አይሰማቸውም። ኦኬ። ስለዚህ አላህ አካላቶች የአላህ አካላቶች የተገለጹ አሉ። አላህ ስለራሱ ያጸደቃቸውን ባህሪያቶች እንቀበላለን ይላሉ። ባህሪ በራሱ ያለ አካል የሚቆም አይደለም። ባህሪ የአንድ አካል የሚሰራበት ነው ባህሪ በራሱ እንጂ ባህሪ በራሱ ኤግዚስት ያለ አካል የሚያደርግ አይደለም። ያለ አካል ያለ ባህሪ የለም። አካል ግን ባህሪ ያለው። ባህሪ በአካል ነው የሚቆመው። ባት የሚባለው የአላህ ባህሪ ነው ቢሉንም ያ ባቱ ምንድን ነው ጥቅሙ? የአላህ ባት ጥቅሙ ምንድን ነው? እግሩ ገሃነምን መሙያ ከሆነ፣ እጁ ሰዎችን መስሪያ ከሆነ፣ አይኑ ማያ ከሆነ፣ ጆሮው መስሚያ ከሆነ ባቱ ጥቅሙ ምንድን ነው? የማንንም አይመስልም ሺህ ጊዜ ብትሉም ባቱ ፋንክሽኑ ምንድን ነው? እንደ መታወቂያ ያገለግላል። አራዚ እንደሚለው ፊት ለማያ ነው። ፎቶ አንድ ሰው መታወቂያ አይደንቲፋይ የምታደርጉት አንድን አካል በፊቱ ነው። ፊቱን አይታችሁን አንድ ሰው አይደለ መታወቂያ ሲሰጡ ጆሮአችሁ እንኳን መግባት አለበት። ፎቶ ሲነሳ እግሩ አይደለም የሚነሳው ወይም ጀርባው አይደለም ፎቶ የሚነሳው። አላህን የሚያውቁት ሙስሊሞች በባቱ ነው። ባቱ እንደ መታወቂያ ነው። ሃው ባቱን እናውቀዋለን እንለየዋለን ይላሉ። እንዴት ነው የሚያውቁት? እንዴት ነው የሚለዩት ባቱን? በምን አይነት መስፈርት? እዚህ ላይ የምንነጋገር ይሆናል ማለት ነው። ሌላኛው አስቂኙ ፓርት ባቱ የሚሸፈንና የሚገለጥ አካል ስላለው ያ የተሸፈነበትስ እንደ ቆዳ የሚገሸለጥ የራሱ አካል ነው ወይስ ኤክስተርናል ነው? ኤክስተርናል የሆነ ልብስ ነው ማለትም ማንንም አይመስል ራሱ የሆነ የሚሸፈን የሚገለጥ ምንድን ነው? እሱ እያነሳብህ እየዘጋ ነው። እና እሱን እንዲቴል እናያቸዋለን ማለት ነው። ምክንያቱም እናውቀዋለን ብለው
የሚሉት በባቱ ስለሆነ ይህንን ሀባሾች አይቀበሉትም። ምንም እንኳን ሀባሾች ባይቀበሉትም በዋብዮች ዘንድ ይሄ የታመነ እምነት ስለሆነ ይህንን መካድም ሆነ አልቀበልም ብሎ ማስተባበል ያከፍራል፣ ያስወጣል ከእስልምና ተብሎ ይታመናል። ምንም እንኳን አንድ አላህ አለን ቢሉም ያ አንድ አላህ አለ የሚሉት እንኳን በሀባሾችና በዋብዮች መካከል ሰማይና የምድር በላይ ርቀት ያለው ከበርባኖስም በላይ ጥልቀት ያለው ሰፊ ልዩነትን ያነገበ ያስተምሮ የአቂዳ ልዩነት አላቸው። ምንም አይገናኙ ማለት ነው። ሌላኛው አስቂኙ ተአምርና እውነታ አላህ የተወሰኑ አካላቶች አሉት። እነኛ አካላቶቹ የጸደቁት እንቀበላለን፣ አልጸደቁትን ዝም እንላለን ይሉሃል። ኦኬ አካላቶቹ ባህሪያቶች ናቸው ይሉሃል። ባህሪስ ማለት ምን ማለት ነው? ባህሪ ያለ አካል አለ ወይ? ባህሪ ያለ አካል ይኖራል ወይ? ይሄንን ሊመልሱት ማይችሉት መቼም ሊመልሱት የማይችሉት ጥያቄ ይሆናል ማለት ነው። ምክንያቱም ቁርአን ግልጽና የተብራራ ነው፣ ለነገሮች ሁሉ ገላጭ ነው ቢልም በዚህ ጉዳይ ላይ ምላሽ የለው፣ የሚናገረውም የለም። ኦኬ ቀጥል እስኪ። ምንድን ነው ሚዩት እያነሳብህ እየዘጋ ነው? ምንድን ነው? አይ ዶንት ኖ። ይዘጋል ይነሳል፣ ይዘጋል ይነሳል። ከውጣና ግባ እንደዛ ከሆነ ወይንም ኦኬ። ስለዚህ አላህ እነኚህ አካላቶች አንድ የሚታዩ ናቸው። በደንብ አስተውሉ። በባት እናውቀዋለን ብቻ ሳይሆን ያሉት ባቱን አይተው ያውቁታል። ታይቶ የሚታወቅ ነገር ደግሞ ሉክ ታይቶ የሚታወቅ ከሆነ የአካል ምንድነው? እሱ ማለት ነው ግዑዝ አካል ነው፣ ቦዲ ነው፣ ቦዲ የሆነ ነው። ታይቶ የሚታወቅ ስለሆነ ማለት ነው። ይሄ እንደዚህ ነው ተብሎ የሚለይ ስለሆነ ይሄ ታይቶ የሚታወቀው አካል ቦዲ የሆነው በቂያማ ቀን የሚለዩት እንደ መለያ የሚጠቅም ነው። እንደ መለያ የሚጠቀሙበት ነው። ያ ባት ምንድን ነው? በራሱ እኛ እግር ላይ እንደምናውቀው ባት የሚለው ተግራችን ከፍ ብሎ ከታፋችን ዝቅ ብሎ ያለው አካል ነው። አላህ ታፋ አለው ወይ? ታፋ ከሌለው ባት ብቻ ተንጠልጥሎ በአየር ላይ እንዴት ነው የሚያውቁት? ሲመጣስ እንዴት በባቱ ይለዩታል? አንተ ጌታችን ነህ ብለው የሚለዩት እንደ መታወቂያ በባቱ ነው። ያ ባት የተሸፈነ ነው፣ የሚገለጥ ነው። በማያውቁትና በሚያውቁት ቅርጽ ይመጣል። አሁን አላህ በየትኛው ቅርጽ ነው ያለው? በሚያውቁት ቅርጽ ነው ያለው ወይንስ በማያውቁት ቅርጽ ነው ያለው? አንዱ አካል ሁለት ቅርጽ እንደ እስስት ራሱን ይቀያየራል ማለት ነው ወይንስ ሁለት የተለያየ አካል ነው አላህ? አንድ የሚታወቅ አንድ የማይታወቅ የትኛው ነው አላህ? የትኛው ላይ ነው ያለው? አሁን ይህንን መመለስ የሚችል ሙስሊም ይኖራል ብላችሁ ታስባላችሁ? ሙስሊም ሊኖር ይችላል ይህንን መመለስ የሚችል። ሲጀመር ደግሞ አላህ እግር አለው፣ እሺ፣ ባት አለው፣ ታፋስ የለም። ታፋ የሌለው እግር ብቻ ያለው ባት ያለው እሱ ምንድን ነው? እሱ አይ ከማንም አይመስልም። ባት አለው እንደኔ እያልከኝ እኔ ባት አለኝ፣ እግሩም ባት አለ፣ እሱም ባት አለው፣ እግር አለው፣ ጣቶች አሉት፣ እጆች አሉት። ግን ማንንም አይመስልም ማለት ምን ማለት ነው? መልኩ ነው የማይመስለው? መጠኑ ሳይዙ ነው የማይመስለው? በምንድን ነው ከኔ ጋር ማይመሳሰለው? አላህ በምንድን ነው ማንመሳሰለው? እኔና አላህ ማንመሳሰለው በምንድን ነው? አላህ ከኔ ጋር ማይመሳሰለውስ በምንድን ነው? ይህም ሙስሊሞች እንዲመልሱት ኢንቫይት የምናደርጋቸው ጥያቄ ይሆናል ማለት ነው። ሙስሊሞች ይመልሱት ዘንድ የምንጋብዛቸው ጥያቄ ነው። እጁ ባቱ ካልሆነ፣ ባቱ እጁ ካልሆነ፣ እግሩ ባቱ ካልሆነ፣ አይኑ ባቱ ካልሆነ፣ ጆሮ ባቱ ካልሆነ፣ አንዱ ለአንዱ
ማይሰጥ ከሆነ ስለዚህ የተለያዩ አካላቶች ናቸው ማለት ነው። እንዲያ ከሆነ ደግሞ አላህ ሊትራሊ ከፍጡራን ጋር ይመሳሰላል። እሱም እጅ አለው እኔም እጅ አለኝ፣ እሱም እግር አለው እኔም እግር አለኝ፣ እሱ ባት አለው እኔም ባት አለኝ፣ እሱ አይን አለው እኔም አይን አለኝ፣ እሱ አፍንጫ አለው እኔም አፍንጫ አለኝ፣ እሱ አይን አለው እኔም አይን አለኝ፣ እሱ 5 ጣቶች አሉት እኔም 5 ጣቶች አሉኝ። አሁን የሆነው ምንድነው? ማንመሳሰለው የመጠንና የመልክ ወይንም የከለር ይሆናል ማለት ነው። ደግሞም የሚታይ እስከሆነ ድረስ እነኚህ አካላቶቹ ባቱ የሚታይ ከሆነ ያ የሚታይ ነገር ሁሉ መጠን አለው። መጠን ያለው ነገር ሁሉ የሚተጣጠፍ፣ የሚለካ፣ የሚዘረጋ ነው። ያ ደግሞ የፍጡር ባህሪ ነው። የፍጡር ባህሪ ነው። ለፈጣሪ መጠኑ እንዲህ ነው፣ ወርዱ እንዲህ ነው፣ ቁመቱ እንዲህ ነው ተብሎ አይነገርም። ከስሩ እንደዚህ ያለ ከበላዩ እንደዚህ ያለ ተብሎ ለፈጣሪ በእኛ አይነገርም። መሰረቱ ይሄ ነው፣ መጨረሻው ይሄ ነው፣ ጣራው ይሄ ነው ተብሎ ለፈጣሪ በፍጹም አይነገርም። ፈጣሪን ፍጡራን አካበውት ከዚህ እስከዚህ ተብሎ የሚሰፈር የሚለካ ስላልሆነ አይነገርም። የለውም እንደዛ። ፈጣሪ የሆነ የሚገለጥ፣ የሚዘረጋ፣ የሚታጠፍ፣ የሚቀመጥ፣ የሚሄድ፣ የሚቆም፣ የሚነሳ ተብሎም አይነገሩም። በባህሪው የለበትም በእንደዛ። የአካል ክፍሎች ለፈጣሪም እነኚህ ለአካል ክፍሎች አንዱ አንዱን ያልሆኑ ሊተጣጠፉ፣ ሊገለጡ፣ ሊዘረጉ የሚችሉ የሉትም። የአካላት ስብስብ አይደለም። የአካላት ክፍሎች ስብስብም አይደለም። እጅ፣ እግር፣ ባት፣ ፊት፣ አይን፣ ጆሮ የእነኚህ ፓርቶች ስብስብ የተሰበሰቡ ሁሉ የሚነጣጠሉ ናቸው። የሚነጣጠሉና የሚሰበሰቡ ሁሉ ደግሞ የፍጡር ባህሪ ናቸው። ፈጣሪ ሲምፕል ነው እንጂ የኮምፖዚት ኦፍ ፓርት አይደለም። የፓርቶች ስብስብ ድምር ውጤት አይደለም ፈጣሪ። የኮንሰንስ ኦፍ ፓትራም ያለበት አስተምሮ ነው። በእኛ መጽሐፍ ቅዱሱ ግልጽ ስለሆነ መጠበቂያ ምን አለ? አንደኛ እግዚአብሔር መንፈስ መሆኑ አይታይም፣ የማይታይ ነው። የሚታይ ነገር በሙሉ የሚታይ ነገር በሙሉ መጠንና ሳይዝ ያለው በሙሉ የፍጡር ባህሪና ቦዲ ነው። አላህ ደግሞ የሚታይ ነው። አሁን ባይታይ በቂያማ ቀን ባቱን ሲገልጥ ያውቁታል፣ ይለዩታል፣ እግሩን ያዩታል። አሁንም ደግሞ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም፣ ከአርሽ በላይ ነው። ለፈጣሪ ከበታቹ ይሄ ከበላዩ ያ ከጎኑ ይሄ ተብሎ የሚያካብበው የሚያዋስነው የሚያካልለው የለም፣ አይነገርም። ፍጡር ስለማያካብበው በእኛ አይታይም። ፈጣሪ በባህሪው ፈጣሪን ማየት አይቻልም። አይን በራሱ ሰብስቦ ሊይዘው ሊያነሳው የሚችለው ቦዲ ነገርን ነው። ኦኬ፣ መሄድ፣ መምጣት፣ መነሳት እነኚህ አይነገሩም። ለአላህ ይነገራል። እነኚህ እንዳለ የፍጡር ባህሪ ናቸው። ስለዚህ በግልጽ መጽሐፍ ቅዱሳችን ላይ መጽሐፍ ቅዱስ እግዚአብሔር ማንም ያየው እንደሌለ በባህሪው ይታመናል። መንፈስ መሆኑ ይታመናል። አካላት ቢመጡ እንኳን ግብረ አካላትን ለመግለጽ የአካል ግብሮችን ለመግለጽ የመጡ እንጂ እግዚአብሔርን በባህሪ ጣቶች፣ እጆች ምናምን ተብሎ የሚነገርለት አይደለም። መጽሐፈ ሜላድ እና ሃይማኖተ አበው ላይ የገቡ አሉ። ስቲል እዛ ጋም መጨረሻው ላይ እንዴት እንደሆነ አናውቅም፣ አይመረመርም ብሎ ይዘጋዋል። ዞሮ ዞሮ ግን ሰለስቱ ምዕት እንደተወሰደ ያስቀምጠዋል። እዛ ሰለስቱ ምዕት ላይ እንደዚህ አይነት አስተምሮ የለም። በእንደዚህ አይነት ሁኔታ የመጡ አስተምሮት የቀደምቶቹ ስህተት ናቸው ተብሎ ምላሽ በአባቶች ተሰጥቶበታል።
ምክንያቱም የሚተጣጠፍ የሚዘረጋጋ አካል ያለው ሁሉ የፈጣሪ ባህሪያት ሳይሆኑ የፍጡራን ባህሪ ናቸው። ፈጣሪ ጆሮ በምትባል አካል በዛች የሚሰማ፣ እግር የምትባል አካል በዛች የሚሄድ፣ እጅ የምትባል አካል ያለችው በዛ የሚሰራ፣ ዓይን የተባለች አካል በዛች የሚያይ ከሆነ እሱ ፍጡር ነው፣ የፈጣሪ ባህሪ አይደለም። ፈጣሪ በሙላት ይሰማል፣ ፈጣሪ በሙላት ይመለከታል፣ ፈጣሪ በሙላት ያውቃል። በአካል ክፍሎች በዛች አካል ክፍል የሚያውቅ፣ በዛች አካል ክፍል የሚሰማ፣ በዛች የክፍል አካል የሚሄድ የሚመጣ አይደለም። ይሄ የፍጡር ባህሪ ነው። ሙስሊሞች ግን ይህን አጽድቀዋል፣ ክፍል አካላትን አጽድቀዋል። እነኛ ክፍል አካላት ደግሞ ጆሮ የሚሰማበት ከሆነች፣ እግሩ የሚሄድበት ከሆነ እሱ የፍጡር ባህሪ ነው። ስለዚህ ጆሮ የሚሰማ እንጂ ሚያይ አይደለም፣ ውችስ ጉድለት አለበት ማለት ነው። ጆሮ ዓይኑን አይደለም፣ ዓይኑ ጆሮ አይደለም። ስለዚህ እሱ አንድ ነው ሲሉት ራሱ እንደኔ ቆጥረውት ደምረውት ይሆናል ማለት ነው። የተለያዩ ፈንክሽን ያላቸው ፓርቶችን ወደ አንድ አምጥተው ኮምፖዝ አድርገዋቸው አንድ ብለዋቸዋል ማለት ነው። ይሄ ፍጡር ባህሪ ነው። ስለዚህ ባት ሲሉስ ምን እያሉ ነው? የሚሰካካ የሚገጣጠም ነው። ኦኬ፣ ያ ባት ያሉት የሚታይ የሚገለጥ ከሆነ ደግሞ ወይን ድፍን ነው ወይን ውስጡ ክፍተት ያለው አካል ነው። ይህ የምናየው ነገር፣ ይህ የምታዩት ነገር በጣም ብዙ ብለድ ቬዝሎች አሉት አይደለ? የደም ስሮች፣ የደም ቧንቧዎች አሉት። ያላህስ ያ የምታዩት ባቱ ውስጡ ክፍት ነው ድፍን ነው? ክፍት ከሆነ ውስጡ ቀዳዳ ካለው ያ ቀዳዳው በራሱ ከዚህኛው ከምታዩት ጋር የተለየ ነውና እሱ ራሱ አንድ አካል ይሆናል ማለት ነው። እሱ ራሱ አንድ አካል ይሆናል። ከዛስ ያ ድፍን ክፍተቱ ራሱ ፍጡር ነው ፍጡር አይደለም? ፍጡር ነው ወይንስ ፍጡር አይደለም? እነኝን እንመለከታለን ማለት ነው። ኦኬ፣ ሰራለ። አሁን እስኪ አሁን የሚሻል ይመስለኛል። እፎይ፣ ያ አሁን ጥሩ ነው። ያ እንግዲህ በደንብ በሰፊው አብራርተዋል። በጣም አሪፍ ነው። ከክርስትናው አንጻር ያለውንም በደንብ ስላብራራው በደንብ አሁን ይረዱታል የሚል እምነት አለን። እንግዲህ ኦዲየንሱ ማለት ነው። እንግዲህ እስልምና ጋር ስንመጣ ምንድነው አካል አላህ እያንዳንዱ የሆነ አካል አለው። ስፔሲፊክ አካል ለስፔሲፊክ ፈንክሽን፣ ስፔሲፊክ አካል ለስፔሲፊክ ፈንክሽን ማለት ነው። ለምሳሌ ዓይን አለ፣ የሚያየው በዓይኑ ብቻ ነው። በጆሮ አያይም፣ በእግሩ አያይም፣ በባቱ አያይም፣ የሚያየው በዓይኑ ብቻ ነው። ይሄ የፍጡር ባህሪ እንደሆነ እፎይም በደንብ ገልጾ ነግሯቸዋል። የዛሬው ላይ ግን ስንመጣ ባት ምንድን ነው የሚለው ነው የምንመለከተው። ባት በራሱ ምንድን ነው? እንግዲህ በእኛ በሰዎች ከሆነ ባት እንግዲህ እናንተ ሙስሊሞች አላህ ማንንም አይመስልም እንደምትሉ ደጋግማችሁ ብትናገሩም ግን ሰው በሰዎች ባት ምንድን ነው የሚለውን ካየን እግራችን ይሄ ቋሚው እግራችን አለ፣ ከጀርባ በኩል ያለው እሱ ባት ተብሎ ይጠራል። ባት ተብሎ ይጠራል። ስለዚህ ለአላህስ ባት ስትሉ ምን እያላችሁ ነው? ለአላህ ባት ማለት ምን ማለት ነው? አገልግሎቱስ ምንድን ነው? የሚጠቅመው ለምንድን ነው? እኛ እግራችን ባታችን ከእግራችን ጋር ተገጣጥሞ እንራመድበታለን። ሰምቲንግ ለአላህስ ባቱ ምንድን ነው? አገልግሎቱ፣ ጥቅሙ ምንድን ነው? ፈንክሽኑ ምንድን ነው? ይህንን የምንነጋገር ይሆናል ማለት ነው። እንግዲህ በሀዲሱ መሰረት ከሆነ እንደ መታወቂያነት ነው የተገለጠው። እንደ መታወቂያነት ማለትም እኛ ለምሳሌ ፎቶችን የምንታወቀው በፊታችን ነው አይደለ? እኛ መታወቂያ የሚነሳው በፊታችን ነው። አላህ ደግሞ የሚገልጠው ባቱን ነው። ስለዚህ የሙስሊሞች አምላክ አላህ መታወቂያው ባቱ ነው ማለት ነው። ይህንንስ ከምን አንጻር? ወይስ ባቱ ፊቱ ላይ ነው ያለው? መታወቂያ ከሆነ ባቱ ፊቱ ላይ ነው ወይስ ያለው? እግር ፊት ማለት ስድብ መሆኑ ይቀራል ማለት ነው። ያው እንግዲህ እግር ፊት ከተባለ በቃ አንድ አምላክ ማን ነው ስምህ? ባት የሚገለጥበት ከሃዲዎች ወደ መስገድም የሚጠሩበትን ቀን አስታውስ ይላል። የማን ባት ነው የሚገለጠው?
ሚዩት ሆነ። አንተም ሚዩት ነህ። ምን አልክ? እሺ ክርስቲያን ቀጥሎ አንብቦ ሀዲሱንም አንብቦ አንዴ ነበበቀ ኔትወርክ ጥሩ በቃ አንዴ ኔትወርክን አለቀቀ። አስተካክለው አንዴ። ያ ሱረቱል ቀለም ሱራ 68 ቁጥር 42ን ነው መሰረት አድርገን የምነጋገረው እና ሀዲሳትን ማለት ነው። ምን ይላል? ባት የሚገለጥበትን ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። ስለዚህ የሚገለጠው ምንድነው? ባት ነው። አሁን እዚህ ጋር እዚህ ቁርአን ክፍል ላይ በሙስሊሞች መካከል በጣም ትልቅ ልዩነት በተለይ በአህባሽና በወሃብያዎች አንዱ የሚለዩበት ነገር ምንድነው? ባት የሚለውን ነው። ባት የሚለውን አህባሾች የራሳቸውን ኢንተርፕሬቴሽን ይሰጡታል። ወሃብያዎች ግን የአላህ ባት ነው ብለው ያምናሉ። የሚገለጠው የአላህ ባት ነው በማለት ይናገራሉ። ለምን? ሙሐመድ ሀዲስ ላይ ስለተናገረው ስላብራራው፣ ሀዲስ ላይ ስላብራራው ይሄ ባት የሚለው የአላህ ባት ነው ሌላ የማንም አይደለም የሚለውን ነገር ይናገራሉ። ምን ይላል? ሳሂህ አልቡካሪ 7439 ላይ ሙሐመድ ስለ መጨረሻው ቀን በተናገረበት ቦታ ላይ ምን ይላል? ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ፣ ሁሉም ሰዎች የሚያመልኩትን ይከተሉ ይባላል። ሰዎች ሁሉ የሚያመልኩትን ይከተሉ ይባላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ። ከላይ ሀዲሱ ላይ ከፍ ብላችሁ ብታዩት ክርስቲያኖች የሚያመልኩት ይጠየቃሉ፣ አይሁዶች የሚያመልኩት ይጠየቃሉ። ከዛ በኋላ ወደ ገሃነም እንደሚወረወሩ ይናገራል። ከዛ ሙስሊሞች ብቻ ይቀሩና እነሱም እንደዚህ ይባላሉ። ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድስ። ምንድነው? ሙስሊሞች እኛ የምንጠብቀው ጌታችንን ነው ብለው ይናገራሉ። ዘን ዘ ኦልማይቲ ዊል ካም ቱ ዘም ኢን ደ ሼፕ አዘር ዳን ደ ዋን ዊች ዘይ ሶ ደ ፈርስት ታይም። ከዛ በኋላ አላህ መጀመሪያ ካዩበት ቅርጽ በተለየ ሆኖ ይመጣል ይላል። ሉክ መጀመሪያ ያዩበት ነገር ያዩት አካል አለ። ከዛ በኋላ በቂያማ ቀን ግን ሲመጣ በተለየ ያንን መጀመሪያ ያዩትን ቅርጽ ቀይሮ ነው የሚመጣው። ኤንድ ሂ ዊል ሴይ አይ አም ዩር ሎርድ። ቼንጅ ያደርጋል ራሱ ሼፕ። እስስት ነው ማለት እኮ ነው። ወይን እንደ ስስት አንዱ አካል ይቀያየራል ወይንም ደግሞ ሌላ አካል አለው። ቅርጹ የመጀመሪያውን ሴት ነው ያዩት የሚለውን እሱም ጥያቄያችን በነገራችን ላይ ትልቁ ጥያቄም እሱ አይታችሁት ከሆነ ቅርጹን ቀይሮ ሲመጣ የት ነው የመጀመሪያውን ቅርጽ ያያችሁት? ኦኬ የመጀመሪያው የምታመልኩት የመጀመሪያውን ቅርጽ ነው ሁለተኛውን ቅርጽ ነው የምታመልኩት? ከዛ በኋላ ቅርጹን ቀይሮ ይመጣና እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ቅርጹን ቀይሮ መጥቶ ኤንድ ዘይ ዊል ሴይ ዩ አር ኖት አወር ሎርድ። ሙስሊሞች በቂያማ ቀን አምላካቸውን ይክዱታል፣ አናቅህም ይሉታል። ሂድልን፣ ሂድ አንተ ሰይጣን፣ ካንተ ባላህ እንጠበቃለን ብለው ያባርሩታል። እኔ ጌታችሁ ነኝ እኮ ሲላቸው ኖ አንተ ጌታችን አይደለም አናቅህም ይሉታል። ኤንድ ነን ዊል ስፒክ ቱ ሂም ደን በት ዘ ፕሮፌትስ ኤንድ ዘን ኢት ዊል ቢ ሴይድ ቱ ዘም። ከዛ ነቢያቶች ብቻ ያናግሩታል ይልና እንደዚህ ይባላሉ ለእነሱም ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምታውቁበት አንዳች ነገር ይኖር የሆነ ተብሎ ይጠየቃል። ከዛ በኋላ ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን ልታውቁበት የምትችሉበት አንድ ነገር ይኖር ይሆን ተብለው ይጠየቃሉ። ስለ ካዱት ማለት ነው፣ ሂድ ብለው ስላባረሩት። ዘይ ዊል ሴይ እነሱም እንደዚህ ይላሉ፣ ዘ ሺን በባቱ እናውቀዋለን ይሉታል። ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም ኤንድ ዜር ዊል ጀስት ሪሜን ዞዝ ሁ ዩዝድ ቱ ፕሮስትሬት ቢፎር ሂም ጀስት ፎር ሾዊንግ ኦፍ። ከዛ በኋላ ሁሉም ባቱን ከገለጠ በኋላ ሁሉም ይሰግዱለታል። አላህ ዊል ዘን አንከቨር ሂዝ ሺን፣ ባቱን ይገልጣል። ኦኬ ስለዚህ መታወቂያውን ይገልጣል ማለት ነው። መታወቂያ ወጣ ትባላለህ ፎይ ቀበሌ ወይ ምናምን ወረዳ ስትሄድ ልክ እንደዛ እሱ መታወቂያውን አወጣና ያሳያቸዋል። ከዛ ይሰግዱለታል ማለት ነው። እንደዛ ነው። ሌላ ምንም ጥሩ ኤግዛምፕል ነው እንደውም ብዬ አስባለሁ።
ስለዚህ ይህ የአላህ ባት ምንድን ነው? አሁን አንድ አምላክ መቀጠል ትችላለህ። አለህ አንድ አምላክ አላህ አይወልድም አይወለድም፣ ለእሱ አምሳያ ቢጤ የለውም ነው ትልቁ የእስልምና መልስ። ስለ ባቱ ስትጠይቁ ይህን ነው የሚናገሩት። ችግር የለውም ባቱ የማንንም አይምሰል፣ የራሱ የሆነ ባት አለው ብላችሁ እናንተ አይወልድም የተባለው በባቱ ነው እንዴ? ባቱ ነው የማይወልደው። እንግዲህ ክፉ ልታስወራኝ ነው። ክፉ ማስወራ ሙና የተባለው ሙሉ ነው። ቆይ ሙና ሙስሊም ነች። እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም አለይኩም ሁላችሁም አህለል ሙስሊሚን። ምንድነው ቆይ ለምንድን ነው ቆይ እናንተ የራሳችሁን ሃይማኖት ማታስተምሩት? እፎይ ስለ 24 ሰዓት ሙጥኝ ማለት እንደዚህ ግን ጥሩ ነው? ጥሩ ነው። ምክንያቱም የተሳሳተ ሃይማኖት ውስጥ እንዳላችሁ እያሳየናችሁ ነው። አንፈልግማ እኮ ሰው እኮ ሲፈልግ እኮ ነው የምታሳየው፣ ሲፈልግ ነው እንዴ? ያ ትፈልጋላችሁ እንዴ? ተይ እንጂ እንዴ ትፈልጋላችሁ። እንዴት ነው የማትፈልጉት? በቃ አንተ ሃይማኖትህን ሰብስበህ ልጆችህን ሰብስበህ ያንተ ከዛም እንትን ማለት ነው። በቃ በሰው ሰው የፈለገው እንጨትን ማምለክ ይችላል። ትፈልጋላችሁ እንጨትን ማምለክ ትችላላችሁ፣ ማምለክ ግን እኛ ደግሞ ግዴታ ደግሞ አለብን እናንተ የምታመልኩት ስህተት መሆኑን ማሳየት። እንጨት እኮ ነው የሚያመልኩት። ሲቀጥል የምታመልኩት እንጨት አይደል እንዴ? አይ ማምለክ እንችላለን አለች እኮ። ድንጋይ ስለምታመልኩ እንጨትም ልደርብ ሆነ ማመድ ቂጡን የሚጠርግበትን ድንጋይ ስለምታመልኩ። ኤኒዌይስ ታስታውሳችሁ በዚህ በፊት ካያችሁ ስላም ተረጋጋ፣ ሚውት አድርግና ተቀመጥ። ያው ባለጌ እንደሆኑ ታዘቧቸው። ከስር ያላችሁ ሙስሊሞች ዘመዶቻችሁ ምን ያህል ባለጌ እንደሆኑ ኢስላማውን ባለጌ እንደሆኑ ታዘቧቸው። ያው ቤታችን መጥተው እንኳን እንደሚባሉ ሪከርድ አድርጋችሁ ላኩላቸው። እስልምና ማለት እንደዚህ ስርዓት አልበኛ ባለጌ ሃይማኖት መሆኑን በደንብ ወቁባቸው። ቀጥ ያለ እምነት ስርዓት ብልግናቸውን በደንብ ይሁ። አሁንም የት እያደረኩት እያነሳ ጣልቃ ይገባል ሰው ቤት ገብቶ በአቅሜታል። ስርዓት ልመድ ቅድሚያ። የሆነ ሆቴል ገብተህ እንኳን ዝም ብለህ አደነፋም። ሆቴል ገብተህ እንኳን ስርዓት የሚባል አለ። ስለ ሃይማኖት ልታወራ መጥተህ ስርዓት ካላወቅ ምን አይባቻ አንተ ትሆናለህ። ያስተማርከኝ ፕሊስ ሚውት አድርግ። በቃ ተረጋጋ። ከቻልክ ትመልሳለህ፣ ካላወቅ ጥለውጣ። አስገድደን ጆሮን ጠምዘና ለምኛ ቤት ያስገባን ፈልገህ ልከህ ገስት ላይ አስገቡኝ ብለህ ነው። ከገባ በኋላ ታልቅስ። ኤኒዌይስ ቀጥል። ክርስቲያን እባክህ ሚውት አድርገው። የህፃን ጨዋታ ከሴቶቹ ተሻል፣ ቢያንስ ከሴቶቹ ተሻል። ሶፍት የለንም። ቀጥል ክርስቲያን። ያ በተቻለ መጠን ሀሳብ ላይ ለማውራት ሞክሩ ሙስሊሞች። ሌላ ነገር አያስፈልግም። አሁን ሙና ሜቢ መቀጠል የምትፈልጊ ከሆነ ሰምተሽናል ያልነውን ጥያቄያችን ሰምተሸዋል። ሙና አለሽ? ኦኬ። አላህ ባት አለው ብለሽ ታምኛለሽ? አላምንም። የለውም ባት የለውም። አይዋ የለውም። እንዴት ይኖረዋል ባት? እጅም የለውም ነው የሚሉት። ያው ከኔ ጋር እኔ አሁን እንደዚህ ነው ብዬ አሁን ላስረዳህ አልችልም። ምክንያቱም እግር የለውም አላህ። እሺ አይን የለውም? አይንና ጆሮ ሲጀምር አላህ የሚታይ የሚዳሰስም አይደለም እኮ። እኛ እንግዲህ እንደዛ ነው የተባልነው። ሰው እኮ የቂያማ ቀን ታዩታላችሁ። አላህ የሚታይ ነው። አሁን ያው ክርክር አልወድም ሲጀመር። ይኸውልህ እኔ አንድ ነገር ላስረዳ። ሰው አምኖ የተቀበለውን ሃይማኖት ምንም ብታረገው እሱን ተይው፣ አሁን ችግር የለም። እሱን ጨርሰናል። እሱን ጨርሰናል እኮ እኛ የምታምኑት ነገር የተሳሳተ መሆኑን ማሳየት አለብን። ከስረና እንትን ትበለ ጭንቅላት ካላቸው ብቻ ጭንቅላት ያላችሁ ከሆናችሁ ነው
እየያትበሉበት መታችሁ ጎትተን በግዴታ ያስገባ ነው የለም። ፈቅዶ ወዶ የገባ ነው ሁሉም ያለው። ኢስላም መቀጠል ትችላለህ። ሀሳቡ ላይ ቀጥል። ኢስላም ኦኬ፣ ምንድን ነው ሀሳብ? ኦኬ፣ ባት ሲገለጥ የሚለውን አላህ በቂያማ ቀን ባቱን ይገልጣል ብለህ ታምናለህ? አይ ቁርአን ላይ ካለ አጠርቃለሁ። ኦኬ፣ እና አዲስንስ እኮ ስለሌላ አታውራኝ። አሁን ታጸደቀ አጸርቃለሁ አልኩህ አይደል እንዴ? አታውቀውም አንተ? እኔ የምልህ አንድ ጥያቄ ልጠይቅህ። ትቀበላለህ አትቀበልም? እባክህ ወደ ክርስትና ኑ የምትለን አሁን ክርስታን ኑ ቶሎ ክርስታን። እንደዚህ አይነት ዘገምተኞች አያደርስባችሁ። ከስርና ታብታባርክ ጤናም የላቸው ሰዎች። ነያት እንኳን ደህና መጣሽ። ሰላም ነው? እንዴት ነው? ኦኬ፣ ይህንን አዲስ ታውቂዋለሽ? አላህ ባቱን የሚገልጽበትን ቀን ሰጋጆች መስገድ ማይችሉበትን እኛ እንደዚሁ ዝም ብለን እንማረዋለን እንጂ እኮ ምንም ውስጥ ገብተን የምናውቀው ነገር የለም። ኦኬ፣ እሺ፣ መልካም። እንግዲህ ባት የሚገለጥበት ሰጋጆች ሱረቱ ቀለም ላይ ያለውን ዋብዮች ሁሉም ይቀበሉታል። ይሄ ምንም በማያሻማ መልኩ የሚቀበሉት አስተምሮ ነው። ባት የሚገለጥበት ቀን ሰጋጆች ወደ መስገድ ሱረቱ ቀለም ላይ የሚገኘው 42ኛውን አያ ያንን መሰረት አድርገው እጅግ በርካታ ሀዲሶች አሉ። ቡሃሪ ላይ አለ፣ ሙስሊም ላይ አለ። እጅግ ሰሒህ የሆኑ ናቸው ሁሉም ሀዲሶቹ። ሀባሾቹ ይህን አይቀበሉትም። አይቀበሉትም። ምክንያቱም እነሱ አላህ ከአርሽ በላይም ነው ብለው አያምኑም። አላህ እጅ እግር አለውም ብለውም ስለማያምኑ። ቲክቶክ ላይ ያሉት ንጽጽር የሚሰሩት ግን ሁሉም በሚባል ደረጃ ባት አለው አላህ ብለው ስለሚያምኑ ይቀበሉታልም ያምናሉ። ምክንያቱም አላህ ከአርሽ በላይ ነው ብለው ስለሚያምኑ ማለት ነው። አዎ ይቅርታ፣ ግን እኔ እዚህ እንትን ያልኩት እዚህ ላሉት እንድናገር ነው። ሙስሊሞቹ ዝም ብለው ጭፍን ብለው እንዳይከራከሩ ማለት ነው፣ እንዲያዳምጡ። እሺ ቀጥል ክርስቲያን። እሺ ሙባ አለ አለው። ኦኬ፣ ጥያቄያችንን ሰምተዋል? ጥያቄውን እስኪ ድገምልኝ። አሁን ነው ገና የገባሁት። እስኪ ይሄን የቁርአን ክፍል አስረዳን። ምን ለማለት ነው? ባት የሚገለጥበትን ቀን ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ የሚለው ስለ አላህ ባት መኖር ነው። ኦኬ፣ በነገራችን ላይ አላህ ሱብሃነሁ ወተዓላ አላህ ባት ነው የሚገለጠው። ባት ይኸውልህ፣ ባት ወይም እጅ ሲባል ልክ እንደኛ እንደምናየው ስጋዊ ሳይሆን የመለኮት ነው። ገብቶሃል አይደል? ከሰው ጋር ፍጹም የማይመሳሰል ነገር ነው። ችግር የለውም። መለኮት ማለት ምን ማለት ነው? መለኮት የአምላክ ባህሪ ነው። መለኮት የአምላክ ባህሪ ነው። ኦልራይት፣ እሺ። ስለዚህ ባት ማለት ምን ማለት ነው? ባት ሲባል እንዳንተ ወይም እንደኔ ባት አይደለም። ለምን ታመሳስላለህ? ለምን ታመሳስላለህ? እያመሳሰልኩ አይደለም። ባት ሲባል እየታሰበ ያለው ልክ አንተ ወይም እኔ እንዳለን ባት ሳይሆን መለኮት ነው። ገብቶሃል? እኔ በዚህ መለኮት ማለት ምን ማለት ነው? ወንድማችን መለኮት ማለት ምን ማለት ነው? መለኮት ማለት የአምላክ ባህሪ ነው። አይደለም፣ የሚመለክ ማለት ነው። በቃ ሲምፕሊ። ኦኬ፣ እሱን አውቃለሁ። አሁን ከዚህ ጋር የተያያዘ አንድ ስለዚህ መለኮት ማለት መለካ ከሚለው የመጣ ስለሆነ የሚመለክ ከሆነ ባት ምንድን ነው ስለ መለኮት ነው ትለኛለህ። የሚመለክ ነው። እሺ፣ እግሩ ባቱ የሚመለክ ነው። ሰዋት
ይመለካል። ግን የአባቱ በቂያማ ቀን ታየዋለህ አይደለ? ነጥለህ እንዲህ ባት ነው ትክክል ብለህ የምታየው ነገር አይደለም። እሺ እኔ ጥያቄ አለኝ ልጠይቅ። ወንድማችን ሐዲሱን አውራ ቅድሚያ። ምን መለስክ? አንተ እንደምታስበው አይነት ባት አይደለም። ሙባ የሚገለጠው የአላህ ባት ነው አይደል? ይኸውልህ ባቱ እዚህ ጋርም ባት የሚገለጥበትን ወይም መስገድ የሚጠሩበትን የማይችሉበት ቀን አስታውስ ይላል አይደለ? አዎ ይላል። የማን ባት ነው የሚገለጠው? እዚህ ጋር በዚህ ቁርአን መሰረት የማን ባት ነው የሚገለጠው? አሁን ምን አይነት እንደሆነ ማወቅ አይቻልም። እኔ ምን አይነት ነው እኮ ብዬ አይነቱን እኮ አልጠየኩም፣ ከለሩን አልጠየኩም፣ መጠኑን አልጠየኩም። ስለዚህ ያልተገለጸ ነገር ደግሞ እኔም እንደዚህ ማለት አትችልም። እንደዚህ ነው ብለህ ልትሰጠው አትችልም። እሺ ከዚህ ጋር የተያያዘ ጥያቄ መጠየቅ እፈልጋለሁ። ክርስቶስ በስምንተኛ ቀኑ ሲገረዝ የተገረዘው ብልት ይመለካል አይመለክም? ሙባ እንደዛ የሚል መጀመሪያ ታመጣለህ። ችግር የለውም። ይኸውልህ በአፍን ለመጸዳዳት እችላለሁ። በተደጋጋሚ ነገር አላህ ሸለፈቱ ይመለካል አይመለክም? ወሸላው ተገርዟል አልተገረዘም? አላህ አልተገረዝም። ተገርዟል የሚል እስከነ ሸለፈቱ ነው ያለው። አልተገረዘም። ስለዚህ ስራ ይገረዝ እስከነ ሸለፈቱ ነው። እንደኔ አይነት ብልት የለውም። የእሱ ብልት ምን አይነት ነው? አምላክ ብልት የለውም። ያንተው ነው ብልት ያለው። በስምንት ማስረጃ አንድ ብቻ አንጣልኝ። ባት አለው፣ እግር አለው፣ እጅ አለው፣ ጣት አለው፣ ብልት የለውም የሚል ከሐዲስ ከቁርአን አንድ ብቻ አንጣልኝ። አንድ ብቻ። የሌለውን ነገር ከየት ይጻፋል? የሌለውን ነገር አንድ ብቻ። ሳይኖር የሌለውን ነገር የለውም ተባለ። ጭንቅላትስ ወይኔ ጉዴ! እንዳንተ እንደምታስበው አይደለም። ጭንቅላትስ የጠየኩህን ብቻ። ቆይ እግር አለው፣ ባት አለው፣ እጅ አለው፣ ጣት አለው፣ መዳፍ አለው፣ ክንድ አለው፣ ጭንቅላት አለው አምላክህ? ያንተው ብልቱ ይመለካሉ። የመጀመሪያ አንድ መለስኩልህ አይደል? የጠየኩህን መልስ። ጭንቅላት አልባ እያመለክ ያልተገረዘ አላህን አንተንም እያመለክ እኛ በስጋ የተገለጠ ሕያው አምላክ ነው። በባህሪ ለአምላክ አካላት አይሰጡትም ብለን እናምናለን። የተገለጠው ክርስቶስ በስጋ ግን እርሱ በስጋ የተገለጠ ወንድ ልጅ ነው። በስጋ የተገለጠው በስጋ ስለተገለጠ አምላክ የአንተ አላህ ብልት እንዳለው ላሳየ። ተገርዟል አልተገረዘም? ወልሲ አዳምጥ። ሱራ 601 ላይ አላህ ሚስት ይፈልጋል። ሚስት የሚፈልግ በባህሪው ደግሞ ሱራ 601 ላይ አዳምጥ። ሚስት የሚፈልግ አላህ ግብረ ሰዶም እስካልሆነ ድረስ ወንድ ነው። ግብረ ሰዶም ከሆነ ተመሳሳይ ጾታ ውስጥ ሆነው ባል መባል ይችላል። አላህ ግብረ ሰዶም ነው እስካላልከን ድረስ አላህ ግብረ ሰዶም ነው እስካላልከን ድረስ ወንድ ልጅ ነው። አዳምጥ። አስነጥሼ ነው ምለክ ባለጌን እንዴት መመለስ እንዳለብኝ ስለማውቅ ለእርሱ አዳምጥ እኮ እየመለስኩልህ ነው። ጭንቅላት የሌለው አምላክ ሚስት ያጣበት ምክንያት ጭንቅላት ስለሌለው ነው። አንብብለት ክርስቲያን። ጭንቅላት ስለሌለው ነው ሚስት ያጣው አላህ። ጭንቅላት አልባ ከሆነ ማንም አይፈልግ፣ የትኛውም ሴት አፈልገው። ቀጥል። እርሱ ሰማያትን ምድር ያደረገ ፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ስለዚህ አንድ ብልት የሌለው አካል ቢሆን ኖሮ ሚስት አይፈልግም ነበር። ኦፍኮርስ ለዛውም የወንድ ብልት ያለው ስለሆነ ነው ሚስት የፈለገው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ያስፈልገኛል ልጅ እንዲኖረኝ ያለው ወንድ ስለሆነ ነው። አሊያም ግብረ ሰዶም ነው። አላህ ቻሌንጅ ሚ አላህ ብልት የለውም የሚል አንድ ጥቅስ ብቻ ማምጣት የሚችል ካለ እንዳለ ሶስቱንም የቲክቶክ አካውንት እንሰጠዋለሁ። ስላልተነገረ የለውም እንላለን ካላችሁ አላህ ጭንቅላት የለውም፣ አላህ ወገብ የለውም፣ አላህ አንገት የለውም። ጭንቅላት የሌለው አካል እያመለክ እግር ነው አላህ። እግር እጅና ጣት ነው አላህ። ኢማጂን ተዛ ጣት ተነግሯል፣ እጅ ተነግሯል። እሺ እግር ተነግሯል፣ ጭንቅላት አልተነገረም። ስለዚህ ጭንቅላትስ ዝም እንላለን።
ዝም እንላለን ባልክበት ሎጂክ ብልት ስትባል ዝም ትላለህ ማለት ነው። አንድ ከሁለት አንዱ ነው የሚሆነው። አላህ ከሶስት አንድ ሶሪ ከሶስት አንድ ነው የሚሆነው። የለውም ከተባለ እንስማማለን። አላህ ስልብ ነው። ስልብ ሆኖ ሚስት ይፈልጋል። ማስወለድ የማይችለው ሚስት ያላገኘው ስልብ ስለሆነ ማስወለጃ ስለሌለው ነው። ሚስት ያጣበት ምክንያት ሚስት የለኝም ያለበት ምክንያት ስልብ ስለሆነ ነው። ሶስተኛ ፐርሚስ። ሁለተኛው አላህ ብልት ካለው ወይኔ ሴት ነው የሚሆነው። የሴት ከሆነ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ሊል የሚችለው አላህ ግብረ ሰዶም ስለሆነ ነው። አንደኛው አላህ ብልት ካለው የወንድ ነው የሚሆነው። የወንድ ስለሆነ ስላለው ነው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት አላገባም ግን ብልት አለው። ከሶስት ውጪ አላህ ሊሆን አይችልም። ወይም ብልት የለውም፣ ወይም ብልት ኖሮት የሴት ነው፣ ወይም ብልት ኖሮት የወንድ ነው። እግር ኖሮት፣ ባት ኖሮት፣ እጅ ኖሮት፣ ጣት ኖሮት፣ ፊት ኖሮት ብልት ከሌለው ስልብ ነው። ሁለት እግሮች ያሉት እጅ ያለው ባት ያለው ጣቶች 5 ጣት ያለው ብልት የሌለው ከሆነ እሱ ስልብ ነው። እኔ አይደለሁም ይሄን ያልኩት፣ ባይዘ አራዚ ነው ያለው። ባይዘ ይሄንን እኔ እንዳልመስራችሁ የእናንተው ታዋቂ ሊቃችሁ ሼካችሁ ነው ያለው። አላህ ብልት የለውም ካለ ይሄን ያመጣብናል ብሎ ያለው የእናንተ ምሁር ነው፣ እኔ አይደለሁም። በ12ኛው ክፍለ ዘመን ላይ የነበረ አራዚ ታውቁታላችሁ። እማም አራዚ ነው ይሄን ያለው። ብልት የለውም ካለ እነኝን አጽድቀን አላህ ስልብ ነው እንባላለን ብሎ ያለው ሜቢ ክርስቲያን ከቻልክ አንብብላቸው። ኤኒዌይስ አድርጌ አነብላችኋለሁ። ችግር የለውም አለ እናነበዋለን። ኦኬ አዩ እንኳን ደህና መጣሽ። ሀዩ ማሊክ ሁለት ናችሁ። አንቺ ማሊክ መሊካ ሀያት የምትባል ሌላ ከጎንሽ ሀዩ የምትባል ስላለኝ ነው። ሀዩ ይሰማል? ይሰማል። እፎይ እንዴት ነህ? ሰላም ነው። ደግ ነህ? እንዴት ነሽ? ደህና ነህ? ሁሉ ሰላም ይመስገነው። እንደ እድሜና ጤና አላህ ይስጥህ። ቀጥልበት ትምህርትህን። አላህ እድሜና ጤና መስጠት አይችልም። ምርቃትሽን እናመሰግናለን። ምኞትሽን ቀጥልበት፣ ትምህርትህን ቀጥልበት። እኛ ብዙ እየተማርን ነው። እየቀጠልኩበት ነው። መልካም አላህ ያለው ብለሽ ነው የምታምኘው? ሰማይ ሰማይ ላይ ነው ወይንስ ሰማይ ውስጥ? አርሽ ላይ ይወርዳል ብለሽ ታምኛለሽ? ኦኬ ሲወርድስ ሰማይ ላይ ነው ማለት ይቻላል? ማታ ማታ ይወርዳል። ማታ ከ12 ሰዓት በኋላ ይወርዳል። ለምን ነው የሚወርደው? ለምኑኝ ይሰጣችኋለሁ። እኛ ስለምን ይሰጣል። ለምኑኝ። አዎ እንደዛ ይላል። እዛ ሆኖ መስጠት አይችልም። የግዴታ መውረድ ነበረበት። ቼክ ለማድረግ ይመስለኛል የሚወርደው። ቼክ ለማድረግ ደስ ይላል። በየቀኑ መጥቶ ቼክ አድርጎ ከዛ ወደ ማንም ይለምነኝ ይወርዳል። እንደዛ እኮ ቼክ የሚያደርገው እኮ ግለሰብ ነው። የሆነ ዘበኛ ካለ አይተሽ ከሆነ እስኪ ቼክ ላድርጋቸው ዞር ዞር ብዬ ማንኛው ነው ወይም የርዕሰ መምህር አለ ተማሪ ሆነሽ ካስታወሽ ዙሪያውን ይዞራል። ተደብቀው ተማሪዎች እየረበሹ ነው ወይስ ተደብቀው ክላስ አልገባሉ ምናምን ቼክ አላህም እንደዛ ወርዶ ቼክ የሚያደርግ ከሆነ ከፍጡር በምን ተለየ ካለ እኔ አላቅም። እንግዲህ ኡስታዞች የሚሉት ማታ ማታ ያን ከ12 ሰዓት በኋላ ዱዓ አድርጉ አላህ ምድር ስለምን ዱዓችሁን ይቀበላል ይላሉ። ኦኬ እንግዲህ ማታ ማታ ይወርዳል። እሺ ባት እንደሚገለጥስ በቂያማ ቀን አላህ ባቱን ይገልጣል። እሱን ታውቂያለሽ? ባት ምንድን ነው? ባት እንግዲህ ባት ሲገለጥ
ሰጋጆች ወደ መስገድ ማይችሉ አላህ ባት አለው። ያችን ባቷን ገለጥ አድርጎ የምታውቁት በባቷ ነው። ባይዘው ሐዲሱ የሚለው በባቱ ነው ሙስሊሞች የሚያውቁት ይላል። ሙስሊሞች አሁን ሲጠየቁ አላህ ባቱ ምንድነው ሲባሉ አናቅም ይላሉ። በቂያማ ቀን አላህ ይመጣና እኔ ነኝ ጌታሽ ይልሻል። እንደ እስልምና አስተምሮ ኖ ከአንተ በአላህ እንጠበቃለን። ልክ ሴጣንን እንደምታባርሩት ታባርሩታላችሁ። ከዛ በሌላ ቅርጽ ይመጣና በምንድነው አላህ የምታውቁት ሲላችሁ በባቱ ትሉታላችሁ። ባት ማለት ምን መሰለሽ? እግር አለ አይደለ? ከእግርሽ ከኋላ በኩል ያለው ይሄ ስጋው ፓርት አለ፣ እሱ ነው ባት ይባላል። ከጉልበት ዝቅ ብሎ ያለው ይሄ ከኋላ ከጉልበትሽ በታች እቻትና እቺ ማለት ነው። እችን ገለጥ አድርጎ ያሳያችኋል። በዚህ ነው የሚታወቀው። እንዴ ምን አሳደበ? የሰው ሲሆን ባት ይሄ ነው። እኛ አላህ ነው እያልን አይደለም። ይሄ እሺ፣ ኦኬ ገባኝ። አለው እያላችሁ ነው። ይሄ ተጽፏል። ባት አለው ተብሎ ተጽፏል። ኡስታዞችሽንም እናስደምጥሻለን። ኡስታዞችሽም እንደዛ የሚያምኑት ተጽፏልም። ቪዲዮዎችንም እናሰማችኋለን። ተጽፏል። ሀዲሶቹን እንትን በለው። ስለዚህ አሁን እኛ ጥያቄያችን ምንድን ነው? አላህ በምንድን ነው የተሸፈነው ባቱ? አንድ ሁለተኛ ደግሞ ከቁርአኑ ጀምር ቁርአኑን አንድ ያቀርብልኝ። ሱረቱ ቀለም 42ኛው አያ ላይ እንደዚህ ይላል፣ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። ባት አላህ ባቱን ይገልጥና ሰጋጆች ይጠራሉ። ስገዱ ሲባሉ እንትናቸው ድርቅ ብሎ ይቆማል። አላህ ባቱን ገልጦ ሲያሳያቸው ማለት ነው። ማይሰግዱ ማይችሉ አሉ ብሎ ነው የሚለው። ከዛ ሀዲሱ ደግሞ በደንብ ያብራራዋል። ይህንን አላህ እንዴት አድርጎ ባቱን እንደሚገልጥ በስንት አይነት ቅርጽ እንደሚመጣ እንዲቴል ያብራራዋል ማለት ነው። ቀጥል ሀዲሱ ላይ ሀዲሱን ደግሞ አንዴ ላንብብልሽና ምን እንደሚል ሀሳቡ እንድታገኙ ከፍ ብዬ ላንብብልሽ። በቂያማ ቀን ነው መሐመድ ስለ ቂያማ ቀን እየተናገረ አላህ ይመጣን ይጠየቃሉ። ክርስቲያኖች ይጠየቃሉ፣ አይሁዶች ይጠየቃሉ። የምታመልኩት ማንን ነበር ይላሉ። ክርስቲያኖች አልመሲህን ነበር የምናመልከው ይላሉ። አይሁዶች ደግሞ የእዝራን ልጅ ነበር የምናመልከው፣ የአላህን ልጅ እዝራን ነበር የምናመልከው ይላሉ። አይ እናንተ አላህ ልጅም የለውም ሚስትም የለውም ወደ ገሃነም ሂዱ ተብለው ይጣላሉ። ከዛ በኋላ ሙስሊሞች ብቻ ይቀራሉ። ሙስሊሞች ብቻ ከቀሩ በኋላ እንደዚህ ይላል፣ ሌት ኤቭሪ ኔሽን ፎሎ ዋት ዘይ ዱ ቱ ወርሺፕ። ሙስሊሞች ምን ይባላሉ? እናንተም የምታመልኩትን ታከተሉ ይባላሉ። ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድስ፣ እኛ ግን ጌታችንን እንጠብቃለን ትላላችሁ እናንተ ሙስሊሞች። ደን ዘ ኦልማይቲ ዊል ካም ቱ ደም ኢን ደ ሼፕ አዘር ዳን ደ ዋን ዊች ዘይ ሶ ደ ፈርስት ታይም። ከዛ በኋላ አላህ መጀመሪያ ጊዜ ባያችሁበት ቅርጽ በተለየ ሆኖ ይመጣል። መጀመሪያ አላህን አይተሽዋል እንዴ? ያሃዩ አንቺ እኔ አላየሁም። አዎ አሁን እሱ ልክ አይተሹ ቢሆን ከሱ በተለየ ቅርጽ ይመጣል ይላል። አዘዛን ዊች ዘ ፈርስት ታይም ኤንድ ሂ ዊል ሴይ፣ እንደዛ ይመጣና እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ኤንድ ሂ ዊል ሴይ ዩ አር ኖት አወር ሎርድ፣ አይ አንተ ጌታችን አይደለህም ብለሽ ትይዋለሽ ማለት ነው። አላህን ነው አይ አንተ ጌታ አይደለም ሂድ ትይዋለሽ። ኤንድ ናው ዊል ስፒክ ቱ ሂም በት ዘ ፕሮፌትስ ኤንድ ዘን ኢት ዊል ቢ ሴይድ ቱ ደም። ከዛ ለእናንተ እንደዚህ ትባላላችሁ፣ ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምታውቁበት አንድ ምልክት ወይም ደግሞ ምልክት ይኖር ይሆንን ትባላላችሁ። ምንድን ነው ሳይኑ? አላህን የምታውቁበት። አሁን አናቅም ማለት አትችሉም። አዎ እናውቃለን፣ የምናውቀው ነገር አለ ነው ብላችሁ መመለስ ያለባችሁ። they will say the shin፣ የምናውቀው በባቱ ነው ብላችሁ መመለስ አለባችሁ። የአላህን ባት ታውቂዋለሽ አዩ? እኔ አላቅም፣ ዛሬ ነው የሰማሁት ባት። በቂያማ ቀን በባቱ ለምንድን ነው የሚቀየረው? ከመጀመሪያው ለምን ይቀየራል? የእኛም ጥያቄ እሱ ነው። አንድም ለምን ተቀይረው ይመጣል? ለምንስ አናውቅም ትሉታላችሁ? ሰው ካለ ለምን በሁለተኛ ላይ ይቀየራል? የእኛም ጥያቄ እሱ ነው። አንድም ምክንያቱም የሚቀያየር ከሆነ እያጭበረበረ ነው፣ ወይንም እኛ በመጽሐፍ ቅዱስ ራሱን የሚቀይረው ሴጣን ነው ብለን ነው የምናምነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደነገረ ሴጣን ነው ራሱን የሚቀይረው። ተቀይሮ ደግሞ በሌላ በመጀመሪያ በማታውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላችኋል። አንተ አይደለህም ስትሉት ደግሞ
በማን የምታውቁት ብሎ በባት ስትሉት በሌላ ቅርጽ ይመጣና ይሄው ባት ብሎ ደግሞ ያሳያችሁና ስገዱ ይላል። ከዛ ይሰገዳል። ከዛ ይሰገድና እኔ ነኝ አምላክ ይላል። ያ ልጨርስልሽና ከዛ በባቱ ነው ትሉና ኤንድ አላህ ዊል ዘን አንከቨር ሂዝ ሺን ከዛ አላህ ይመጣና ባቱን ገለጥ ያደርገዋል። ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም ከዛ በኋላ አማኞች ሁሉ ይሰግዱለታል ብሎ ይናገራል። ስለዚህ የአላህ መታወቂያው ባቱ ነው። ይሄንን ባት የሸፈነውስ ነገር ምንድን ነው? ራሱ ፈጣሪን ሊሸፍን የሚችል ነገር አለን? አንደኛ ፈጣሪ የሚሸፍን አለ ወይ? ባቱንስ የት ነው ያዩት? የት ሀገር መቼ ነው ያዩት? የዚህም ባት ያ በምን መታወቂያ ሲጀመር ፎቶ ነው ፎቶ የሚታወቀው በፊት ነው እንጂ በባት እንዴት ባት አይቶ አንተ አምላክ ነህ አምላክ አይደለህም ብሎ እንዴት ይለያል? ሰው እንኳን የሚለየው በፎቶ በፊቱ ነው። ፊት ነው መለያ እንጂ የሚያገለግለው ባት የእግር ጋር የምትገኝ በዚህ መጀመሪያ በሙላት ሲመጣላቸው ኖ አንተ አምላክ አይደለህም አምላካችን አይደለህም ብለው ካባረሩት ከዛ በሌላ ቅርጽ ዞሮ ይመጣና ባት ያሳያቸውና እኔ ነኝ አምላክ። ከዛ በባት ታቁታላችሁ። በባቱ በመጀመሪያ ባያችሁበት በማታቁበት ቅርጽ ይመጣል። ከዛ ደግሞ በመጀመሪያ ባያችሁበት ይመጣል። አንደኛ አምላክ ይሄ ይገባዋል ማጭበርበር፣ ያውም በመጨረሻው ቀን ማጭበርበርስ ይገባዋል ወይ ማለት አምላክ ሆነ እንደ ያ አሁን ሲጀመር በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? ያ በሚያጭበረብርበት ቅርጽ ነው ያለው። ያ አንድ ቪዲዮ አነስ ለምጣ ክርስቲያን ወንጀለኛ ስለሆን አላህ አይገለጥልንም እንደዛ ብሎን ኡስታዞቻችን የሚያስተምሩን ለኛ። ያ እዚህ ጋር ባቱን እንደሚገልጥ ይሄ ኡስታዝ የሚለውን የተወሰነ እንስማው። ሚዩት ነው። አንዴ እናዳምጠው ይሄን ኡስታዝ በደንብ አድምጪ። አንቺ ወታላ ከመخلوቆች ጋር ከመመሳሰል የጠራ ለአላህ ባታ አለው ብለን እናሰብታለን። ለአላህ ቀደም ምን ይላል? አላህ ባት አለው ቀደም አለው። ቀደም ማለት እግር ነው። ባት አለው ብለን እናጸድቃለን። ሰማሿ ቀጥል። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይ ደረውነ ኢለ ሱጁድ ወይም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ያ ቅድም የከፈትነው የቁርአን ባቱ ሲገለጥ ብሎ ስጁድ አድርጉ፣ ስጁድ ማለት ስገዱ ብሎ ይላቸዋል። እኛ ያልንሽ ማለት ነው። ሰማሽ? መጀመሪያ ማሸፈነው እንዴት ተሸፈነ? የእኛም ጥያቄ ነው። ባቱን የሸፈነው ልብስ ምንድን ነው? የሸፈነው ነገርስ የሚገለጠው መቼ ነው? መቼ ነው የተሸፈነው? ይሄ መሸፈን መለበስ አላህ የሚሸፍን ነገር ካለ ደግሞ ፍጡር ነው ነው። እኛ ፈጣሪን ምንም የሚሸፍነው ነገር የለም። የሚሸፈን ተዛ የሚገለጥ ምናምን ከሆነ ኦኬ፣ ያ የሸፈነውንስ ታመልኩታላችሁ? አታመልኩትም? የሸፈነውስ መቼ ነው? ፍጡር ከሆነ በፊት ራቁቱን ኖሮ ከዛ ተሸፈነ ማለት ነው። ፈጥሮ ከሆነ የተሸፈነበት። ፍጡር ካልሆነ ደግሞ ላዩ ላይ ያለው የሸፈነው ነገርስ ይመለካል። አምላክ ነው ወይ እኮ አምላክ እንዴት ላዩ ላይ? እኔ እንጃ አልገባኝም። እዚህ ጋር እኛም አልገባንም። ያው ጥያቄ ሆኖብን። ማሊካስ ምን ትያለሽ? ከድር ተመለስ። ከድር ተመለስ። ማሊካ እስኪ አውሪ አንዴ፣ እስኪ ተናገሪ። እሺ እስቲ ጥያቄውን ጠይቀኝና ሀሳቤንስ ጨርስ ድረስ ታዳምጠኛለህ። እኔም ላዳምጠው። እስቲ ጥያቄው አልገባኝም። እሺ ያ በቂያማ ቀን አላህ ወደ እናንተ ጋር ይመጣና አናቅህም ትሉታላችሁ። በዚህ ሐዲስ መሰረት በፊት ባያችሁበት ቅርጽ ሳይሆን በማታውቁ ቅርጽ ይመጣል። በማታውቁ ቅርጽ ሲመጣ ከአንተ ባላህ እንጠበቃለን። ልክ ሴጣንን አሁን ከአንተ ባላህ እንጠበቃለን ትላላችኋል። መጥፎ ነገር እንደዚህ ልክ እንደዛ አላህ እናንተ በፊት ካያችሁ ቅርጽ በተለየ ቅርጽ ሲመጣባችሁ ከአንተ ባላህ እንጠበቃለን ብላችሁ ትሉታላችሁ።
ማን ነው የምትጠብቁት ሲሏችሁ ጌታችንን ትሉታላችሁ። በምን ታውቁታላችሁ ሲላችሁ በባቱ ትሉታላችሁ። በባቱ ነው የምናውቀው ትሉታላችሁ። ከዛ በሌላ እንደገና ይሆንና በምታውቁት በባቱ ይመጣል። ይመጣና ባቱን ይገልጠውና ያሳያችኋል ማለት ነው። ከዛ የምታውቁት በምን ይሆናል? በባቱ። በመጀመሪያ ደረጃ በማታውቁት ቅርጽ በመጀመሪያ ለምን መጣ? ሁለተኛ ያን አላህ መቼ አይታችሁት ነው በማታውቁትና በምታውቁት ቅርጽ የተባለው? በመጀመሪያ ኦልሬዲ መቼ አያችሁት? የታውቁትና። ሶስተኛ የሚገለጥና የሚሸፈን አካል አለው ወይ? አላህ የሚገለጥ ከሆነ ያ አላህን የሸፈነው ፍጡር ከሆነ አላህ ፈጥሮ ልብስ ለበሰ ወይ? ማለት እሱ የሚሸፍነው ነገር ልብስም ሆነ ማንኛውንም ነገር ፈጥሮ ተሸፈነ ወይ? እንደዛ ከሆነ ከመፍጠሩ በፊት ያንን እሱን የሚሸፍነውን ባቱ የሚሸፍነውን ከመፍጠሩ በፊት አላህ እንዲሁ ራቁቱን ነበር ወይ ባቱ? አይ ፍጡር አይደለም፣ አላህንም የሸፈነው ፈጣሪ ነው፣ ፍጡር አይደለም፣ ከአላህ ጋር አብሮ የኖረ ነው ካላችሁ ደግሞ ይመለካል የሚገለጠውስ ነገር ማለት ላዩ ላይ የተጣበቀ አሁን ቆዳዬን ዝም ብዬ ልገልጠው አልችልም፣ ልብሴን ግን ገልጠዋለሁ። አላህ ላይ ያ የተሸፈነው የተጣበቀበት ነው ወይንስ ላዩ ላይ ዝም ብሎ እንደዚህ ያለ? እንዲህ የሚገለጥ ከሆነ ደግሞ ይልሻው ለመገለጥ ስፔስ ይፈልጋል፣ እዚጋ ክፍተት ማለት ነው። ቆዳዬ ላይ ስለተጣበቀ አይገለጥም። ስለዚህ እንዲህ የሚከፈት ከሆነ ይሄ ክፍተቱ ራሱ ከአላህ ጋር ዘላለማዊ ካለ ይሄ ክፍተቱ እዚጋ ያለው ስፔሱ ራሱ ፈጣሪ ነው ወይንስ ፍጡር ነው? እና እነኝን የመሳሰሉ ጥያቄዎችን ሰብሰብ አድርጊና አንቺን እንደገባሽ አስረጅን። እሺ አበቃ። ጥያቄህን ልመልስልህ። ቀጥያ። እሺ እኔ አዳምጭሃለሁ፣ ደግሞ አንተ አዳምጣኝ። መጀመሪያ ጊዜ አላህ ፍጡሩንም አይመስልም፣ አይወልድምም፣ አይወለድም። አይወልድም የሚል የለም። አይወልድም የሚል እዚህ ጋር የለም። ልንገርሽ ጥያቄ ቆይማ የጠየቀኝን ልመልስለት። የጠየቀኝ ማለት ነው እሱ መጀመሪያ ጊዜ ፍጡሩን አይመስልም አላህ ፈጣሪ እንጂ ፍጡር አይደለም። ሁለተኛ በምንም ነገር ተመሳስሎ ፍጡሩን አይመስልም። ባትም ምንም የሚለውን ሳይሆን ጭራሽ ፍጡሩን አይመስልም። ለባቱ ለምን ላልከው ጥያቄ ፍጡሩን አይመስልም ፈጣሪያችን አላህ ሱብሃነሁ ወተዓላ። ሁለተኛ አልተወለደም አይወለድምም። የተወለደ ሰው ነው ፍጡሩን የሚመስለው እንጂ በባቱ በምኑ ልናየውም አንችልም። ለጥያቄ ማለት ነው ባቱ ላልከው። ከጥያቄው ጋር ግን ምንም አይገናኝም። ማሊካዬ የጠየኩሽ ጋር ምንም የሚገናኝ ነገር የለም። አንተ እኮ ያልከኝ ባት አለው አልክ። አላህ ፈጣሪያችሁ ባት አለው እኮ አይደለም ያልኩት እኮ እኔ አይደለሁም እኮ ያልኩት አዲሱ ነው የሚለው እኮ። ልንገርህ ቆይማ መጀመሪያ ጊዜ አዳምጭሃለሁ፣ አዳምጠኝ። ፍጡሩን አይመስልም። የኛ ፈጣሪ ፍጡሩን አይመስልም እኮ ሀዲሱ ጋር ምንም አንቺ ካልሹና እኮ አሁን ኡስታዙ ካስተማረው ጋር እኔ ከጠየቅኩ ጋር አንቺ አላህ አይወልድም አይወለድም አልሽን። እኔ አላህ ይወልዳል አይወለድም ብዬ አልጠየቅኩሽም። አንደኛ አላህ አይወልድም የሚል የለም። በመጀመሪያ እኮ ፍጡሩን የሚመስለው ባታለው ምን አለ የሚባለው ሲወለድ ወይም ሲል ነው። አዳምጪ እኮ አዳምጪሃለሁኝ። ይኸውልሽው እኔ አላህ ይወልዳል ይወለዳል ወይ ብዬ አልጠየቅኩሽም። ያልጠየቅኩሽን ነው እየመለስሽ ያለሽው ማሊካ። ሐዲሱ በግልጽ እንደሚናገረው አላህ ባት እንዳለው ነው። አንድ ቁርአኑም እንደሚናገረው ኡስታዙም አይመስልም አላህ የለውም የለውም። እኔ ይመስላል መቼ ወጣኝ እህታችን። እሺ አላህ እጅ አለው የለውም? የለውም። ኦኬ አላህ የት ነው ያለው? አርሽ። አላህ ከአርሽ በላይ ነው ያለው አይደለ? አርሽ ላይ ኦኬ። አላህ አርሽ ላይ ነው ያለው። እጅ የለውም፣ ባትም የለውም። መልካም። አይ ቲንክ እንትኖችሽን አያቸው ፖስቶችሽን እንደ አንቺ ዋብያ ነሽ ሙሉ ለሙሉ ከኡስታዞችሽ አስተምሮ ጋር ትጣያለሽ አለው ብለው ነው የሚያምኑት። ልንገርህማ እፎይ አሁን አዳምጬሃለሁኝ። እኔ ውሃብያም ልሁን ምንም የኛ ሃይማኖታችን መግባባት የምንችለው ስንደማመጥ ነው። እፎይ ከይቅርታ አንዴ ሊመልስላቸው ኮሜንት ላይ እየጠየቁኝ ነው ምናምን የሚለውን ሰውና
መጀመሪያ ጊዜ የምንረዳዳው በአንዴ ማሊካ አንዴ በአንዴ ምንድን አዩ? እሺ ቀጥይ። እዚህ ጋር ኮሜንት ላይ ብዙ ልጆች ሪፖስትሽ የኦርቶዶክስ ነው ምናምን እያሉ ነው። እኔ እየተማርኩኝ ስለሆነ ነው ሪፖስት ያደረግኩት እና ከመጀመሪያው ጀምሮ ያለውን 2024 ላይ ለቀኩትን 2023 ላይ ለቀኩትን ገብታችሁ ቼክ ማድረግ ትችላላችሁ። እና ከዚህ በፊት ሪፖስት ያደረግኩትንም ግቡና ቼክ አድርጉ። ይሄ አሁን ገና ሪፖስት ያደረግኩት ነው እና ጠይቁኝ እንደዚህ አይነት ነገር። ኦኬ ፖስቶችሽን አይቼዋለሁ። ከሁለት አይነት ሆኖብኛል። እኔም ፖስቶችሽ ሙስሊም እንደሆንሽ ነው የሚያሳየው፣ በሂጃብ ነሽ። በቅርብ ያሉ ሪፖስቶችሽ የክርስትና አለ፣ ከስር ደግሞ የሙስሊሞች ነው አስቀድሞ ያለ አይቼዋለሁ። ከስር ያሉት ወደ መጨረሻ ላይ ያሉ የድሮ ላይ የነበሩት 2000 አስቀድሞ ከዓመታት በፊት የነበሩት ሙስሊም ነው። አሁን ላይ ያለው የክርስቲያኖች ሪፖስት አሁን ላይ ያለ ፖስቷን ያለ ሙስሊም ነው። በርቺ ተማሪ፣ ችግር የለም። እኛ እናጣራለን፣ ኢሚዲየትሊ እናጣራለን። የሚገባ ቤታችን ላይ ማን ነው ምንድን ነው የሚለውን እናጣራለን በተቻለ መጠን። አላህ ይዝዋን። ሰላም፣ እንዴት ናቸው? እንዴት ነሽ? አለን አለን። መልካም። እሺ እኔን ጠይቅ። መጀመሪያ እኮ ጥያቄን እኔን አልተረዳኸኝም። መዲና፣ አሁን ያንቺ እንዴት እንደቸገረን ታውቂያለሽ? ያልጠየቅንሽን አላህ አይወልድም አይወለድም ትይናለሽ። እየጠየቅንሽ እኛ ሎክ አላህ ከአርሽ በላይ ነው አልሽ። ከአርሽ በላይ ባት አለው እኮ አልከኝ። ፍጡሩን አይመስልም ጭራሽ አላህ አልኩህ እኮ። እኔ እኮ ይመስላል አልወጣኝም። ፈጣሪ ፍጡሩን አይመስልም አልኩህ እኮ። ማሊክ እሺ እንስማማ። አላህ ባት አለው ሰንበዲ አላህ ባት አለው ካለ፣ እግር አለው ካለ፣ 5 ጣቶች አሉት ካለ፣ 2 እጆች አሉት ካለ፣ ስለዚህ ከፍጡር አመሳስሎታል ማለት ነው አይደለ? አይመስልም፣ ፍጡሩን አይመስልም። ኖ ሰንበዲ አንዱ ተነስቶ የኔ አምላክ አላህ ነው፣ ግን ባት አለው፣ እግር አለው፣ እጅ አለው፣ 5 ጣቶች አሉት፣ መዳፍ አለው፣ 2 አይኖች አሉት እንዲህ ብሎ ቢል እሱ ከፍጡር ጋር አመሳስሎታል አላመሳሰለውም? ያንቺን ሳይሆን ሰውየው የተናገረበት እንዲህ የሚል የለማ። እንደዛ ብሎ ቢያምን እንደዛ ብሎ ቢል ከፍጡር ጋር አመሳስሎታል። ሌላ ሰው ቢል እኛ መጀመሪያ የምናምነው ቁርአን ባወረደልን ነው። ሁለተኛ ደግሞ የረሱል ሰለላሁ ዐለይሂ ወሰለምን ሱና ነው የምንከተለው። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን ነው እንጂ የምንይዘው ማንኛውም ሰው መጥቶ እሺ እንደዛ ብሎ ቢል አያምንም እንትን የለውም ማለት ነው አይደለ? ተሳስቷል። ማን ነው እንዲህ አለ? ያለ የለም እኮ አልኩህ። ፍጡሩን አይመስልም ፈጣሪ። እንደዛ ቢል እንዴት እንግባባ እህታችን? አንቺ እኮ አልሽ እያልኩ አይደለም። አንድ ሰው እንደዛ ብሎ ቢያምን የኔ አላህ እጅ አለው፣ 2 እጅ አለው ቢል፣ 2 እግር አለው ቢል፣ 5 ጣቶች አሉት ቢል ተሳስቷል ወይንስ አልተሳሳተም? ተሳስቷል። ተሳስቷል። መልካም። የአምላክ መገለጫም አይደለም አይደል? እንደዚህ ብሎ ማመኑ አምላክ አይሳሳትም አሎ ሰው ነው እኮ ያለኝ። አንድ ሰው ቢል ያለኝ ትክክል። አዎ ሰው ነኝ እኔም ያልኩት ሰው ነው። ትክክል። ስለዚህ ያ ሰውዬ ተሳስቷል ማሊክ። ስለዚህ የአንቺ አምላክ እንደዚህ ሊሆን አይችልም አይደለ? የኔ አምላክ ፍጡሩን አይመስልም፣ አይወልድም፣ አይወለድም፣ እጅ የለውም። እኔ ለርብ ያልፈለኩትም ደግመሽ ማሊክ አትበይኝ። ይወልዳል አይወልድም ብዬ አልጠየኩሽም። እጅ የለውም ፕሊዝ፣ አይወልድም አልጠየኩሽም። እኔ ያልጠየኩሽን ነው እየመለስ ያለው። እጅ የለውም፣ እግር የለውም፣ ጣት የለውም። እነኚህ እንዳለ ለፈጣሪ አይነገሩለትም፣ የሉትም አይደለ? ፍጡር ለጥያቄ የኔ ፈጣሪ ፍጡሩን አይመስልም ብያለሁ። እኛ እግር እኔ ይመስላል አልወጣኝም። እሺ እነኛ ያሉት የሉትም። እዚህ ጋር እኛን አባቶቻችን ሲመርቁ ወይም ደግሞ ኡስታዞች እኛን ሲመርቁ የአላህ እጅ ሰፊ ነው እና ምናምን እያሉ ይመርቃሉ። ይሄ ለምንድን ነው ማሊክ? መልሽልኛ እንዴ። የአላህ እጅ ሰፊ ነው። አዎ የአላህ እጅ አላህ ረዛእ ነው። አላህን ብቻ በብቸኝነት ተንትንታል ነው። ኡስታዞች እጅ አሉ እኮ ነው። እጅ አለ ይላሉ እህታችን እጅ አለው። ማሊክ ግለጥ ያለውን ሰው እስቲ ያሳየኝ።
ወይም ሐዲሱን አሰሚኝ። እሺ አሳያት። እሺ አንዴ ቁርአኑን ክፈትና ከዛ ኡስታዞችሽን እናሳይሽ። እሺ ቀላል ቀላል። አሁን እኮ የራስሽን ኡስታዞች ስለካድሽ እኮ ነው። ኡስታዞችሽ የሚያምኑትን እየካድሽ ነው። የኔ ኡስታዞች አልክዳቸውም ጭራሽ። ለምን ብያቸዋለሁ? ይሄንን አንብቢው እስኪ። እሺ ይሄን አንብቢው እስኪ። እዚህ ጋር ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ብሎ ቁርአን ይናገራል። ይሄ ባት የተባለ የማን ባት ነው? እሺ ይሄ እኮ ስለ ከሃዲያኖች ነው እንትን የሚለው የሚገልጠው። ባት የሚገልጥበትን ወይም ከሃዲያኖች ወደ መስጂድም የሚጠሩበትንና የማይችሉበትን ቀን። እሺ ጨርሰዋ። ኦኬ ባት የሚገለጠው የማን ባት ነው? የማን ይላል? የማንም አይልዝም። ኦኬ በጣም ጥሩ። ስለዚህ እዚህ ጋር ይሄ ባት ወይ ሰይድ የማን ነው እሱ? ትመልሳለህ? አንድ ጥያቄ ልነግርህ ፈልጌ ነበር። አላህ ባት አለው ይገለጣል በቂያማ ቀን ብለህ ታምናለህ? አይ አንድ ነገር ልነግርህ ፈልጋለሁ። አይ ቶፒኩ ላይ ቅድሚያ ያው አዳምጠኝ። የማይችሉ ሰዎችን ደግሞ እነዚህ በደንብ እንትን ያላሉ ሰዎችን እያስገባ ከምጠይቅ ሳትሳደብ እንትን በሚል ጥሩ ድርድር ባለው መልኩ እንድናዘጋጅ ጥሪ ላቀርብልን የገባሁት። ትችላለህ። በቃ አንተ ያው ገብተሃል እኮ። አንተ ትችላለህ አትችልም አላውቅም። አለመቻላቸውን በምን አወቅህ አንተ? ኧረ ወይኔ ጉድ! እነማ ምክንያቱም ኖርማል የሆኑ ያስተምረናል። ሳይድ ያላወቅነው እኮ ያስተምረናል። ልጠይቅህና ጥያቄ አለኝ። በቃ እውነቱ ጥሪ ታቀረበልህ ደስ ይለናል። በጥሪውም ብትገኝልን ጥሩ ነው። ከስድብ ነፃ የሆነ ማለት ነው። ጥሯቸው፣ ችግር የለውም። መመለስ መጀመሪያ ጊዜ ማለት ነው። ሰይድ አንተ ገብታል። ስለዚህ ሜይ ቢ አስተምረን እያለች ነው ሀዩ እና አሁን የምትጠየቀው ጥያቄ ላይ መልስን ስጥ። ይሄንን ቁርአን አንብብና የማን ባት እንደሚገለጥ ንገረን እኮ። ይኸው ልንገርህ፣ ከኛ የበለጠ በስርዓት የሚለዋሉ ዝም ብለው እያስገባችሁ አዳምጠኝ ወንድም። አንተ ትሻላለህ፣ አንተ ትሻላለህ ብለህ ስለገባህ እኔ ስለምትሻል አስረዳኝ እሺ፣ ወይ አስተምረኝ እኮ። አንቺ አሁን ለምሳሌ መማር ከፈለግሽ አዳምጪኝ። ላይክ በደንብ ሁለቱም በክርስትና በእስልምና በደንብ ያወቁ ሰዎች መሀል ላይ ገብተሽ ነው እንጂ መማር ላይክ እዚህ ጋር በደንብ ማብራራት እያስተማረኝ እኮ ነው። ስለ እስልምና እኮ እያስተማረኝ ነበር። ስለ ፈጣሪ አይንና እጅ እንትን ስትል ነበር። ያንተ ፈጣሪ እንጂ በእርግጥ አላህ መገለጫ የለውም። ስለዚህ ይኸው ቶፒኩ ላይ ታነባለህ። አንዴ ይመለሳል። መሐመድ ይቀጥል፣ ከጎንሽ መሐመድ ይቀጥል። እስቲ እኔ ልጨርስና ልውጣ። በቃ እኔ ልጨርስና ልውጣ። ኡስታዙን ያምጣ። ቀጥ ያለሽ ኡስታዙን ታምጣለህ አለ። ቆይ ሰይድ ኡስታዙን ሊያመጣ ነው። አንዴ ኡስታዜን ላምጣ ብሎ ሰው ሊያመጣልን። አሪፍ ነው እንደዛ። እንደው አንዴ ትንሽ አንድ ጊዜ ነው ማናገር እችላለሁ። እፎይ ወይ መዲና ታስገባኛለህ? አንዴ ልማለህ። አንድ ጊዜ ላናግርህ እኔ። እሺ ቀጥይ። የኛ አላህ ባት አለው፣ እግር አለው፣ እጅ አለው እያልክ ነው አይደል? አይደለም። አሁን የተጠየቅሽው ላይ ብቻ እኔ እየነገርኩህ እኮ ነው። አንተ እንደዚህ የኛን ፈጣሪ የኛን አላህ እግር አለው ባት አለው እያልክ ነው አይደል? የተጠየቅሽውን ብቻ ባቱ ላይ ብቻ አውሪ። አዎ እሺ። የእናንተ አምላክ ምን አለው? አይመለከትሽም። ስለነሱ ስላንቺ ነው እሱ የጠየቀሽ። አይመለከተኝም እኮ ስላንቺ ነው እሱ የጠየቀሽ። ስለራስሽ ሃይማኖት ነው። አብሽን አትፈቻ አንቺ ባለቤቱን እየጠየቁሽ ሀዩራሽና እፎይ ያውራ። እሱን ነው እየጠየቁት ያለው። አንቺ የምትዳከው እኮ እሱ እኮ ስላንቺ ነው ጠየቀሽ። መጀመሪያ መልሽና ከዛ በኋላ ጠይቂው። እሱን በስነ ስርዓት መልሽው። እኔም ልማር ካንቺ እኮ እየተጠየቅን ነው። አንቺ አርፈሽ እንትን በይ።
እኮ መልሽልና መልሽልን። ምንድን ነው የምመልስልህ? ይኸውልህ አንተ እፎ የምትባል ሪከርድ እያደረጋችሁ ከሆነ እኔ ምንም አይመስለኝም። እኔ አንድ ተራ ሰው ነኝ። አላህ አይወልድም አይወለድም ፍጥሩንም አይመስልም። ቆይ እናንተ ያማችኋል እንዴ? ግን ለአላህ አባት መልሱ ይሄ ነው። እንኑርበት፣ በእናታችሁ እንኑርበት። እናንተ መልሱ ይሄ ነው። ለአላህ አባት ይሄ የማን ባት ነው? እሺ ስለ ሁሱ ስታወሩ ነበረ። አንተ ወንድም ማን ነው ስሙ? ዩሲ ጠፋ። እርግጠኛ ነኝ አንቺ ከስድስተኛ ክፍል እስከ ስድስተኛ ክፍል ነው የተማረው አይደል? እኔ ተው ስለ ነብያችን ስለ አላህ አላናግርህም። ወይ መዲና አንዴ ተረጋጋ። እሺ እንደዚህ አይነት ሰው ስም እኛ ቤት ራሱ ገስት ላይ መጠራት ራሱ አይገባውም ጭራሽ። በጣም ትልቅ ክብር እየሰጣችሁ ስለሆነ ማለት ነው። ስለዚህ አንቺ ከሱ ትሻያለሽ እርግጠኛ ነኝ። ቢያንስ ስላላህ ባታውቂያለሽ። መልሽልን። አሁን ይሄ የማን ባት ነው? ቆይ ልንገርህ ስለ ስድስተኛ ክፍል ስለ ሁሱ መዲና ስድስተኛ በእናትህ ስለ ሰው እናወራለን። ይህና ውሽማው ከሆን ሻሩ እሱን ስለ ግለሰብ ልታወራ ትመጣለህ። እንደዚህ ስለ ግለሰብ ልታወራ ቀጥይ። ማማዬና ቢኒ እንኳን ደህና መጣችሁ ብያለሁ። እሺ አሁን ከቤት ጨርስና ሚውት እንዴት ታረገኝ እወጣለሁኝ እና ማዳመጥ ታለብኝ መማር ታለብኝ እማራለሁ ማለት ነው። መጀመሪያ ጊዜ ለምንድን ነው ሰው የምትሳደበው? አንተ ሃይማኖትን የምታከብር ተሆነ ለምን ሰው ትሳደባለህ? ባንሰደብ እኮ ጥሩ ነው። እንማራለን፣ እውነተኛ የሆነው መንገድ ተከትለን እንሄዳለን። መጀመሪያ ጊዜ አትሳደብ፣ ስለ ሰውም አትሳደቡ። ያልገባንን እንጠይቃለን፣ የገባንን እንመልሳለን። ደሞተኛ የተሻሉ አሉ። ስለ ሃይማኖት እንትን ታለ ቀጠሮ ይዘህ እንደዚህ እንትን ላይ ለምንድን ነው የማትወያዩት? ተኛም አሉ ኡስታዞች። አንተም በክርስትና እምነት እንትናቸው ነህ፣ የኛም አሉ። በስነ ስርዓት ለምንድን ነው ቆይ እንትን የማትሉት? ሰውን ለምን ትሳደባለህ? መጀመሪያ በመሳደብ እኮ የሚሆን ነገር የለም። በመወያየት የሚፈታው መሊካ እየሰማሁ አንድ የተሳደብኩትን ጥቀሽ ሲያው ይቅርታ አድርግልኝና ሁልጊዜ እኔ እከታተላለሁ ላይ ታታች ትሳደባለህ። የእናንተ ሙሐመድ እንዲህ ብሎ የእናንተ እንትን ብሎ ነው የምትለው። ለምን ትሳደባለህ? ለምሳሌ እናንተ ሙሐመድ እንዲህ ብሎ ያልኩትን ሙሐመድ ያላደረገውን ፕሊስ አዳምጥ። አንተ የእናንተ አዳምጪ። የእናንተ ሙሐመድ እንዲህ ይላል ብለሻል። ምን ብዬ ነው ስለ እናንተ ሙሐመድ የተሳደብኩት? እሷን ያልኳትን ችግር የለውም እሷ ምክንያቱም አዳምጥ። አንተ ተራህን ጠብቅ። አንተ ሴት አይደለም። ሴቷ ትጨርስና ታወራላችሁ። ሴቷ እያወራች ለሁለት ሶስት ሰው በአንዴ ላውራ። እሺ ራሳችሁ በመጀመሪያ አዳምጪ። እሷንም ቢሆን ምንድነው ስለ ግለሰብ ልናወራ አይደለም። ስለ እሱ ጥብቅና ከፈለገች የእሱ ሽማውም ሚስቱም ከሆነች በእስልምናው ሽማ ስለሚቻል ነው። ምክንያቱም እንትን ስለሚቻል በእጆቻችሁ ያዛችኋቸው። ለአንቺ ነው ስድብ የሚመስለሽ። ሱራ 4:3 ላይ 2:2 3 ማግባት ይቻላል። ካልቻለ ግን አንድ አግብቶ በእጆቹ የያዛቸውን ወሲብ ማድረግ ይቻላል። ይሄ ውሽማ ይባላል። በሀገርኛ ከሚስት ውጭ ወሲብ ማድረግ ውሽማ ይባላል። አንድ በይ ሱራ 29-30 ላይ በእጆቹ የያዛቸው ወሲብ ማድረግ ይቻላል። ይሄም ውሽማ ይባላል። ከሚስት ውጭ ወሲብ የሚደረግ ውሽማ ይባላል። ስለዚህ በደንብ አስተዊ ከሆንሽ ብዬ ያልኩት ለምንድን ነው? ስለ ግለሰብ ልታወራ ስትባል የለም ብለሻል። ክፈተው አንዴ አሳያት። ሱራ 7:30 ላይ ከሚስቶቻችሁ በተጨማሪ በእጆቻችሁ የያዛችሁት ለእናንተ የተፈቀደ ነው ይላል። ቁርአን ነው ያለው። እኛ በሸሪዓችን አዳምጪ። ሜቢ ማታቂ ከሆነ ተማሪ ፕሊስ አትረብሺ። በሚስቶቻችሁ ወይንም እጆቻችሁ በያዟቸው ባሪዎች ላይ ሲቀር ማሊክ ደግሜ እንትን ካልሽ ምንም የምታውቂው ነገር ስለሌለ እየታገስኩሽ ነው። አዳምጪ። በሚስቶቻችሁ ወይንም በሚስቶቻችሁ ወይንም ኧረ በኢየሱስ ስም ኧረ በእናትሽ አዳምጪ። በሚስቶቻችሁ ወይንም በእጆቻችሁ በያዛችኋቸው
ምን ማለት ነው? እጆቻችሁ ያዟቸዋቸው ማለት በሐላል የያዝናቸው ነው። በሐላል የሆኑትን አስተራት ተፈቀደላ ወሻታችን ልጆቹ የያዙት ማለት ሚስት ናቸው። እነሱ ሚስቶች ናቸው። ከሚስት ወይንም ብሎ ለየልሽ። በሐላል ያሻቸው ሚስቶችሽ ይባላሉ። ወይንም ደግሞ ከሚስቶችሽ ሌላ በእጆቹ የያዛቸው ምንድን ናቸው? እነሱ ምንድን ናቸው? እነሱ በእጅ ማለት በኒካ የያዞቻቸው ነው። በሐላል የያዞቻቸው ሚስት ይባላል። እነሱ እህቴ፣ እነሱ ሚስቶች ይባላሉ። ስንቴ ልንገርሽ? አሁንም ልድገም። ሚስቶች በኒካ ያደረጋቸው ወይ በኒካ የያዛቸው ሚስቶች ይባላሉ። ወይም ከሚስቶች ውጭ ደግሞ በእጆቹ የያዛቸው ደግሞ ምን ይባላሉ? ንገሪኝ እስኪ። በእጅ ማለት በኒካ ማለት ነው። አማርኛው እሺ፣ ሚስት ማለት ወይም ሚስት ምንድን ነው? ፈቃድ ብለህ ሌላ ሚኒንግ ትሰጠዋለህ። ጣልቃ ትግባ አንተ ሰውዬ። ደግመህ ከገባ አወርድሃለሁ። የእውቀት ማነስ ያለበት ሰው ይደርባል። እኔ ጠይቀኝና ትመልስለታለህ አንተ። እኔ እንትን ልበል መጀመሪያ ላስረዳህ። ወይ መጀመሪያ ጊዜ እኛ ሸሪዓችን አሁን 4 ይፈቅድልናል። እሱ የሚፈቅድልን ደግሞ በሐላል እንጂ በሐራም አይደለም እህታችን። ስለዚህ ኦኬ፣ አሁንም እኮ የመረዳት ችግር ስላለብሽ እኮ ነው። እኔ እንዴት ላስረዳሽ? እሺ፣ መረዳት ችግር በጣም ስላለብሽ ነው። ሱራ 4:3 አንዴ ክፈተው። ሱራ 4:3 ክፈተው። አዎ፣ በአራት ይፈቅድልሻል። እነሱ ሚስቶች ይባላሉ። ነገር ግን በእጆች የያዘ የሚባለው ደግሞ ከሚስት ውጭ ነው። ሜይ ቢ ኦኬ፣ ይሄንን አንብቢው እስቲ። ያ መሊካ ሜይ ቢ አንብብልሽ። ሶሪ ማሊክ አንብቢው። በቲሞችም ማግባት አለማስተካከልን ብትፈሩ ዝሙትን ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁ ሙስሊሞች ግን ምናቸው ናማቸው ነው? አራሃላ ፕሊስ ፕሊስ፣ አንቺ ራስሽ ቁጭ ብለሽ ያ ከሴቶች ለእናንተ በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁን፣ ወንዱ የተዋበችውን መርጦ ነው የሚያገባው። ከሴቶች ለእናንተ የተዋቡላችሁን 2 በደንብ አስተውይ፣ 2 ወይም 2 3 4 አግቡ። ስንት አለ? 2 3 4 አግቡ። አለማስተካከልን ብትፈሩ፣ በደንብ አስተውይ፣ አለማስተካከልን ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ምን ማለት ነው? ይሄን ፍችልኝ እስቲ አሁን። እሺ፣ ይሄ ማለት መጀመሪያ በእጆቻችሁ ማለት ኒካ ያረጋችኋቸውን ነው። ደሞም አቅማችሁ እንደ ላስረዳህ፣ አንተ አስረድተኛ ላስረዳህ። አቅማችሁ ተፈቀደ 4 ይገባል። ግን እኩል እማታው ተሆነ አንዷን ብቻ አግቡ። አንድ ብቻ የዛችን ሀቅ ስትወጡ እንደ ማለት ነው። ወይም ደግሞ አራቱንም ያገባል። ግን አቅም ከሌለው ኖ በደንብ አስተውይ። አቅም ከሌለው 4 ማግባት አቅም ከሌለው 1 አግባ። ወይንም በእጆችህ ያስካቸውን ምን በል ያዝ። ምን ማለት ነው? በእጆች በያዝካቸውን ማለትማ በኒካ ያረካቸውን ማለት ነው። አቅም ከሌለው በእጆቹ የያዛቸውን መገናኘት ይችላል ማለት ነው። ለአማርኛው ነው ተዞዝሮ በእጆች ማለት እኮ በኒካ አማርኛው ግልጽ ነው። ተቻለ 4ቱንም ማስተዳደር ይችላል። ግን አቅሙ የማይፈቅድ ተሆነ 4ቱንም እኩል የማያይ ተሆነ አንዷን ብቻ ማግባት አይልም። ወይንም ነው የሚለው እህታችን፣ ወይም ነው የሚለው። ወይም በእጆቻችሁ ያዛችኋቸውን ካለ አንድ አይደለም። እጆቻችሁ ንብረት ያደረጉትን ያዙ። ወይም በእጆቻችሁ ንብረት ያደረጉትን ያዙ። አንድ አይደለም። ያደረጋችኋትን ሳይሆን ያደረጋችሁትን። ስንት ብዙ ስለሆኑ አንድ ያገባል። እሷን ግን ማግባትም ካልፈለገ ምን ማድረግ ይችላል? በእጆቹ የያዛቸው መገናኘት ይችላል። ይሄ ከትዳር ውጭ ከ4 ውጭ ተፍሲርሽን እሺ
ሜቢ ስላልገባት ነው በደንብ ይኸኛው የተገለጸው። አልገባሽም እኔ እኮ ነገርኩህ እኮ መሊካ በእጆቻችሁ የያዛቸውን ማለት በሐላል አድርጋችሁ የያዛችኋቸውን ማለት ነው። ግን ደግሞ እነዚህን አራቱን ካልፈቀደልህ አንዷን ብቻ አንዴ ላስረዳሽ፣ ችግር የለውም። አንዴ ላስረዳሽ እና ሄደሽ አንቺ ኡስታዞቻችን ጠይቂያቸዋለሽ። ምንም ችግር የለውም። ምን እንደሚል ልንገርሽ። ሙስሊሞች እስከ 4 ማግባት ተፈቅዶላቸዋል። ሙስሊም የሆኑ ሴቶችን ብቻ ማለት ነው። እስከ 4 ማግባት ይችላሉ። እስከ 4 ያገቧቸዋል። እሱ በኒካ ነው የሚያገቧቸው። ከዛ በተጨማሪ ግን አለማስተካከልን የሚፈሩ ከሆነ ያችን ሴት አንመግባትም ወይ የገንዘብ እጥረት አለብን ብለው የሚያስቡ ከሆነ አንዲትን ሙስሊም ሴት ብቻ ያገቡና ከዚያ በኋላ ደግሞ ቁጥራቸው ያልተገደበ የወሲብ ባሪያዎችን በጦርነት ምርኮ ያገኛቸውን ሄዶ ማግባት ይችላል። እነዚህ የወሲብ ባሪያ አገልጋዮች ይባላሉ። ይሄውን እዚህ ጋር ላንብብልሽ። በሚስቶች መካከል አለማስተካከላችሁን ብትፈሩ ግን አንዲትን ሴት ብቻ ወይም ንብረቶች የሆኑትን አገልጋይ ሴት ባሪያዎችን በሚስትነት ያዙ ይላል። ስለዚህ እነዚህ አገልጋይ የሆኑ ባሪያዎችን በሚስትነት መያዝ ይቻላል ማለት ነው። እነዚህ ከአራቱ በተጨማሪ እና ከአንዲቷ በተጨማሪ ማለት ነው። እየተናገረ ያለው እንደዛ ነው። እሺ ተፍሲሮቹም ሙሉ ተፍሲሮቹም እንደዛ ነው የሚሉት። ለምሳሌ ይሄ እና ሲባል ሰምተሽ የምታውቂ ከሆነ ሜቢ አላቅም እንግዲህ አስተምረውሽ ከሆነ ኢብኑ ከሲር ሲባል ሰምተሽ ከሆነ እሺ መጀመሪያ ባሪያ ማለት ምን ማለት ነው? ባሪያ ማለት እኮ አላህን ተገዥ ማለት ነው። አይ አይደለም። ባሪያ ማለት አላህን ተገዥ አይደለም። ባሪያ ማለት አይደለም። የጦርነት ምርኮ ሴቶች ናቸው። የጦርነት ምርኮ ሴቶች ይሄው እዚህ ጋር ደግሞ የጦርነት ምርኮ እንደሆኑ ልንገርሽ። በጦርነት ሙስሊሞች ጂሃድ ልትፈጽሙ ስትሄዱ በጦርነት ማርካችሁ ስታገኙ እነዛን ሴቶቹን ሚስቶች ይሆናሉ፣ የወሲብ ባሪያዎች ይሆናሉ። ልጆች ደግሞ ባሪያዎች ሆነው አገልጋይ ይሆናሉ። እንደዛ ነው። ወንዶቹ ወይ ይገደላሉ ወይንም ደግሞ ወደ እስልምና ይጠራሉ፣ አለበለዛ ጂዚያ እንዲከፍሉ ይደረጋል። እዚህ ጋር ምን ይላል መሰለሽ? ይሄው but if you fear that you will not be able to deal justly አለማስተካከልን ብትፈሩ ይላል then only one or what your right hand possess the ayah commands ይህ አንቀጽ የሚያዘው አለ if you fear that you will not be able to do justly between your wives by marrying more than one ከአንድ በላይ አግብታችሁ በሚስቶቻችሁ መካከል የምትበድሉ ከሆነ አለማስተካከልን የምትፈሩ ከሆነ then marry only one አንድ ሚስት ብቻ አግቡ ይላል or satisfy yourself with only a female captives for it is not obligatory to treat them equally አለበለዛ አለማስተካከል የምትፈሩ ከሆነ ምን ታገቡና የወሲብ ምርኮችን ሴቶች ታገቡና ራሳችሁን በእነሱ ማርካት ትችላላችሁ። ምክንያቱም እነሱን እኩል መንከባከብ ግዴታ አይደለም።